አዎ ይቻላል። ሁለተኛ ጥያቄ ጥያቄ ደግሞ አላህ ግመል አለው የሚባል ነበር እና እንዳልኳቸው በጣም ይቅርታ ጥቅሱ ምናምን አላውቅም። እኔ አሁን በሁለቱ መካከል ወደዛ ወደዚህ እያልኩና የሁሉንም ሰው ትምህርት የምከታተሉኝ እና ወደዚህኛው ሳይድ አድርጌ ስሰማ እዛ ደግሞ የሆነ ነገር ስሰማ እንትን እላለሁኝ እና ለዛ ነው ይቅርታ ምንም ችግር ይቅርታ። የለውም። ቁርአን ሲናገር በሰማይም ሆነ በምድር ያለው ሁሉ የእርሱ ነው ይላል። በሰማይ መላእክት አሉ፣ በምድር አራዊቶችና ፍጥረታት አሉ። እነዚህ የማን ናቸው ብለን ስንጠይቅ ባለቤትነታቸው የአላህ ነው። ግመልም ሆነ ፈረስ፣ ዝሆንም ሆነ አንበሳ፣ የጫካ አራዊት ሁሉ የአላህ ነው። ግመል ድንቅ የሆነች ፍጥረት ናት። ስለዚህ ጌታ አምላካችን የሷሊህን ግመል የኔ ግመል ይላል። እንደውም ሲናገር እናንተ ሰዎች ሆይ ከተቸገራችሁ ተሰደዱ፣ ምድሬ በእርግጥ ሰፊ ናት ይላል። ምድሬ ሰፊ ናት። ምድር ማለትና ምድር ይለያያል አይደለ? ለምሳሌ ምድሬ ካልኩኝ ስልኬ ካልኩኝ የኔ ባለቤትነትን አመልካች ነው። ስልኬ እንደዚህ ስልክ ካልኩኝ አንቺም ሊሆን ይችላል። ኦኬ ምድሬ በእርግጥ ሰፊ ናት፣ ከተቸገራችሁ ተሰደዱ ይላል። በሰማይም ያለው በምድርም ያለው የኔ ነውና ይላል። ስለዚህ ጌታ አምላካችን ፍጥረት ሁሉ የእርሱ ከሆነ ግመል የአላህ የማይባልበት ምክንያት ምንድን ነው? አይ ምክንያቱ ምንድን ነው ሳይሆን እኔም የተረዳሁትን ተረድቻለሁ በራሴ ማለት ነው። ግን ግልጽ እንዲሆንልኝ የፈለግኩት እሱ እነሱ ሲያስረዱ ነበረው ግመል አላህ ግመል እንደሚጠብቅና ኦፍኮርስ እኛንም ይጠብቀናል። ሁሉም ሰው መጠየቅ ይችላል። እኔ በዚህ ተረድቻለሁ። ግን ስለዛ ቦታ በደንብ ብታብራራልኝ አንተ እዛ ቦታ ላይ እሷ እንዳትገደል እሷ የኔ ናት ምናምን የተባለው ብታብራራልኝ። እኔ የተረዳሁትን ተረድቻለሁ፣ ግን በደንብ ግልጽ እንዲሆንልኝ ብዬ ነው። ኢምራን ቀጥል። መጀመሪያ ቃል ታሪኩን መሰለሽ ሳሊህ ነብይ ነው። አላህ ሳሊህን ነብይ አድርጎ ሲልከው ህዝቦቹ ምን አሉ? ተአምር አሳየን አሉ። ተአምሩ ምንድነው? ድንጋይ አሳዩ፣ ከዚህ ድንጋይ ላይ ግመል አውጣ አሉት። እናሉት ከዚህ ድንጋይ ላይ ግመል አውጣ ብሎ አዘዙት። ከዛ በኋላ አምላካችን አላሁ ሱብሃነሁ ወተዓላ ያዘዙትን ነገር አደረገላቸው። ከዛ ተራው ተከፈተና ግመል ወጣች። ከወጣች በኋላ አላህ ፈተናቸው። ምን አላቸው? እቺን ግመል እንዳትነኳት፣ እንዳትገሏት፣ ፈዘሩሃ ተእኩል ትብላ፣ እንዳትገሏት ብሎ ፈተናቸው። ግን እነሱ ተአምር እንኳን ተደርጎላቸው ምን አደረጉ? ግመሏን አርደው በሏት። ኦኬ ማወቅ ያለብሽ ነገር ምሳሌ አምላካችን አላሁ ሱብሃነሁ ወተዓላ ወደ ራሱ የሚያስጠጋቸው ነገሮች አሉ። ምሳሌ ምድሬ ይላል። ምድሬ ማለት ምድር የአላህ ምድር ናት አይደለ? ካልዬ ምድሩ የአላህ ምድር ነው። እኛም የአላህ አይደለ እንዴ? ጀሚኡን ሁሉም ነገር የአላህ ነው። ሁሉም ነገር የአላህ ቢሆን ግን አላህ ወደ ራሱ የሚያስጠጋቸው ነገሮች አሉ። ያ ግመል ከተራ ነው አይደለ? ተአምር ነው አይደለ? ተአምር ሰው አምላካችን ማለት የኔ ግመል አለው። የአላህ ናቀቱላህ የአላህ ግመል ይባላል። አይሽ አይደለ? ምሳሌ ካዕባ የአላህ ቤት አላህ ቤት ያስፈልገዋል። የሆነ እንደዛ ታስቢያለሽ? አምላክ ቤት ያስፈልገዋል? አያስፈልገውም። ግን ምሳሌ ቁርአን ላይ የአላህ ቤት መጽሐፈ ነገሥት ላይ ብትመለከች የእግዚአብሔር ቤት ያስፈልገዋል እንዴ? እግዚአብሔር ቤት አይደለም እንደ እግዚአብሔር ቤት የተባለው እግዚአብሔር ቤት አለ የሚያድርበት። አይ በቃ ስለዚህ በዛ አንፃር ነው የምንረዳው ማለት ነው። የሳሊህ ግመል ሲባል አላህ በተአምሩ ግመል ፈጠረላቸው ማለት ነው እንጂ ግመሉ ራሱ አላህ ይጠብቃታል የሚያስተምሩ በእስልምናችን የለም። ሲቀጥል ደግሞ ሁሉም ነገር ከአላህ ነው። እሺ ቃልዬ እዛ ካሎች አንቺ ራሱ እግዚአብሔር ቤት አለ ብለሽ ጠይቃቸው። እግዚአብሔር ቤት እንዴት ነው ይኖረዋል? አየሽ ሳላ ቀጥል። ያ በአጭሩ ይሄን ይመስላል። ምዕራፍ 7 ሱረቱል አዕራፍ ቁጥር 73 ላይ ነው። ስለ አንድ ነቢይ ነው የሚናገረው። ኢምራን እንደነገረሽ አንድ ሳሊህ የሚባል መልእክተኛ አለና እሱ ያሳየው ወይ ደግሞ ከተራራ ውስጥ የወጣች አንዲት ግመል አለችና እሱም በተመለከተ የአላህ ግመል ናት እቺ አለ። ስለዚህ የአላህ ግመል ሲባል ምንድን ነው አይባልም። አንደኛ ምክንያቱም ፍጥረት ናት። ፍጥረት ከሆነች የአላህ ብትባል ምንም ችግር የለውም። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛ የአላህ ነን ወደ እርሱም ተመላሽ ነን እንላለን። ቁርአን ላይ ማለት ኢና ሊላሂ ወኢና ኢለይሂ ራጂዑን ሲባል እኛ የአላህ ነን፣ እኛ ወደ እርሱም ደግሞ ተመላሽ ነን ነው። ስለዚህ አላህ የተለያዩ ነገራቶችን እኛ የአላህ መባላችን ምንም ኖር የለበትም። አንደኛ ከሱ ግኝታችን ስለሆነ። ግን እንደዛም ሆነ ስፔሲፊክሊ ጌታ አምላካችን ወደ ራሱ የሚያስጠጋቸው ነገራቶች አሉ። ቅድም እንዳልነው ብትቸገሩ ተሰደዱ፣ ምድሬም ሰፊ ናት አለ። ከምድር ከፕላኔቶች ሁሉ እኛ የምንኖርበት ምድር የኔ ምድር ናት ይላል። ጁፒተር አለ፣ ሳተርን አለ። ነገር ግን ይሄ ብሉ አርዝን የኔ ናት ይላል፣ የኔ ምድር ናት ይላል። የተለያዩ ነገራቶቹ ወደ ራሱ ያስጠጋል። ስለዚህ ያንን በተመለከተ ክብር የሚሰጣቸው ነገራቶችን ሞር የሚያከብራቸውን ሞር የሚያልቃቸውን ነገራቶች ለምሳሌ መንፈስ ሊሆን ይችላል።
ወነፈኽና ፊህ ሚን ሩሂ የሚል አንቀጽ አይደለ? ከመንፈሳችንም ነፋንባት ይላል። መንፈስ እንግዲህ ትልቅ ብዙ ነገራቶችን ሕያው የሚያደርግ ነው። ያን ወደ ራሱ ያስጠጋል ጌታ አምላካችን። ክብር ያላቸው ነገራቶች፣ በጣም የሚከበሩ ነገራቶች ወደ ራሱ አስጠግቶ ይጠራል። ከዛ አንጻር የአላህ ግመል ብሎ ገልጸዋል ነው እና ካላቸው ክብር አንጻር ካላቸው ቦታ አንጻር እንደዛ ይናገራል። እሺ ኢምራን ሀሳብ ካለ ቀጥል። በቂ ነው። ይህን ጥቅሳቸው እሺ ወገናችን ትንቢተ ኤርምያስ ምዕራፍ 16 እንደዚህ ይላል። ባሮክም የኤርምያስን ቃል በእግዚአብሔር ቤት በላይኛው በአደባባይ በእግዚአብሔር ቤት በአዲሱ በር ላይ ይናገራል። በር ያለው ቤት አለ፣ የእግዚአብሔር ቤት አይሻ አይደለ? እግዚአብሔር ቤት ምን ያደርግለታል? ጠይቃቸው ይሄን እንደዛ ካመኑ ማለት ነው። እሺ ቃል ወገናችን ሌላ ጥያቄ አለ? ሌላ ጥያቄ የለኝም። ሌላ ጊዜ ሌላ ጥያቄ ሲኖረኝ እመጣለሁ። አመሰግናለሁ። እሺ እኛም እናመሰግናለን። እኛን ጠይቅሽ እንደ አንድ ጥያቄ አይ ጠይቋት። አዎ ጠይቋት። እኔ ምንም አልመልስም። ጠይቋት። ከፈለገች ሰው አስገድደ ፈቃደኛ ነሽ? መጀመሪያ ወገናችን ያው መማማር ነው። ልንማማር ነው እንጂ ልናፋጥሽ አይደለም። እሺ ካውሻዎች ችግር የለውም። እሺ ይሄ እያመነታች ያለች ሰው ናትና ላለማመን ነው ምክንያት እየፈለገች ያለችው። እንደዛ ሳይሆን ማለት ነው ያው ሰው ካልፈለገ ማስገደድ እንዳይሆንብን ብዬ ነው። እሺ ወንድሜ ፈቃደኛ ከሆንሽ ወገናችን አንድ ጥያቄ መጠየቅ መማማር ነው። እሺ ዝግጁ ነሽ ወገናችን? አዎ በይኝ። ምን አልከኝ? አንድ ጥያቄ ልጠይቅሽ፣ መማማሪያ እንድንማማርበት ማለት ነው። ብጠይቀኝ ወይ ታስተምረኛለህ እንጂ ምንም የምመልስልህ የለኝም። በቃ እንደዛ ሳላህ አንሳልሽ። በቃ አንድ ሀሳብ ሳላህ አንሳልሽና ከዛ ካወቅሽ ትመልሻለሽ። ካወቅሽ ደግሞ በቃ እኛ እንገልጽልሻለን ኢንሻአላህ። ከዛ እንለያያለን። ወንድም ሳላህ ቀጥል። አንድ ጥያቄ ጠይቃትና ከዛ ደግሞ ሀሳቦችን አንሳላ ስለ ኢየሱስ እንደዛ ነገር ማለት ነው። ከየት ቤተ እምነት ነው? አንዴ ኦኬ፣ ከየት ቤተ እምነት ናት? ጴንጤ ነሽ? ኦርቶዶክስ ነሽ? ወገናችን ኦርቶዶክስ። ሳላህ ቀጥልሽ። አንድ ሀሳብ ሞር ቴዎሎጂካል እንዲሆን ሀሳባችን እንደ አምላክ ላይ ነው የምንጠይቀው። እኛ ሙስሊሞች ብዙ ጊዜ ትኩረት የምናደርገው አምላክ ላይ ነው እና እሺ ኦርቶዶክስ ስለሆንሽ ስላሴን ታምኛለሽ እና ቃል ብዬ ነው የምጠራው። የአካውንት ስሙ ቃልዬ ስለሚል ለምሳሌ አሁን ቃል ያልተወለደ አምላክ ታመልካለች? አንቺ ነው የምጠይቅሽ። ያልተወለደ አምላክን ታመልካለች ወይስ አታመልክም? አይ እኔ ያልተወለደ ብዬ ነበር ማመልከው፣ ግን አሁን ላይ አልመልስልህም ያልኩ እየተማርኩ ነው በደንብ። በፊት እውቀቱ ምናምንም የለኝም። ዝም ብዬ በቃ ሃይማኖቴን እወዳለሁ፣ አከብራለሁ። አሁን ላይ ግን እናንተም ጋር ገብቼ እማራለሁ፣ የራሴም ጋር ጠይቃለሁ። አሁን ላይ እየተማርኩ ነው። አሁን ለመመለስ ይከብዳል። እሺ አፉ በለኝ። ይሄ ምን መሰለሽ እንደዚህ መጽሐፍት ተነቦ ምናምን ሳይሆን በዚህ ሰዓት አሁን በህይወታችን ላይ የምንተገብረው ነገር ስለሆነ ነው። እኔ የመጽሐፍ ቅዱስ ጥቅስ ከፍተሽ ዮሐንስ ወንጌል እንድትይኝ አይደለም እኮ፣ ግን ፕራክቲካሊ አንቺ በዕለት ህይወትሽ ላይ ቃል የምታመልከው ያልተወለደ አምላክ አለ ስልሽ ይሄ የግል ጉዳይ ነው እንጂ መጽሐፍ ቅዱስ የሆነ ጥልቅ እውቀት የሚፈልግ ነገር አይደለም። ቃል ያልተወለደ አምላክን ታመልካለች ወይ ነው? አምላክ ማምለክ አልፈልግም። የተወለደ ኦኬ፣ የተወለደውን ነው የምታመልኪ ወይስ ወይ ያልተወለደውን? ያልተወለደ አምላክ የማይወለድም ምንም የማይል አምላክን ነው ማምለክ የምፈልገው እንጂ የተወለደውን አይደለም። አዎ የተወለደ ሪል ከሆነ እንደዛ እንዳልኩ አሁን እኔ መጀመሪያ እውቀቱ የለኝም። አሁን ላይ ግን በራሴ አእምሮ የምቀበለውን ያህል እየተቀበልኩኝ የምረዳውን ያህል እየተረዳው ነው። ግን ያን ያህል ከመጀመሪያው እውቀቱ የለኝም። አሁን ላይ ነው ገና እኔ እንትን እያልኩ ያለሁት። አሁን ይሄ ንጽጽር ከመጣ በኋላ ማለት ነው። እኔና አሁን እናንተ የምታስተምሩት ሁሉም ቤት እገባለሁ፣ ሁሉም ቤት ሁላችሁንም አውቃችኋለሁ እና እከታተላለሁ። ግን የራሴ የሚጠቅመኝን ነገር እንደዚህ ደፍሬ ገብቼ አላውቅም። አሁን ራሱ በጣም እየፈራሁ ነው የምወጣው። መጠየቅ ያለብኝን የራሴንም እየጠየቅኩ ነው። ደግሞ ለመጀመሪያ ጊዜ ነው ራሱ እናንተ የጠየቅኩት። ኦኬ፣ ስለዚህ ትክክለኛ ነገር ነው። አዎ አምላክ ከመሰረቱ አይወለድም። አንድ ሱረቱል ኢኽላስ የምትከፍትልኝ ይምራል ቁርአኑን አንድ አፍታ። እኛ ሙስሊሞች የምናምነውም እንደዛ ነው። የነቢያትም አምላክ ደግሞ እንደዛ ነው። ከሴት ማህፀን የሚወጣ አምላክ የለም። ተወልዶ ደግሞ እንዳንቺ ልክ እንዳንቺ የተወለደውን ተመልሰሽ ማምለክ ደግሞ ያው ተገቢ አይመስለኝም። ያው ቁርአን ላይ ክፍል ለፊት ኢምራን ይከፍታልና እኛ ሙስሊሞች ምን እንላለን? ይሄ መጽሐፋችን ነው። ቁርአን ላይ ቁል ሁወላሁ አሐድ ይላል ፊት ለፊት ቁጥር 1 ላይ በል እርሱ አላህ አንድ ነው አለ። ስለዚህ ያለው አምላክ አንድና ብቸኛ የሆነ ጌታ ነው።
ከዛ ቁጥር 2 ላይ አላሁ ሰመድ አላህ የሁሉ መጠጊያ ነው ይላል። የሁሉ መጠጊያ ሲባል ሁሉም ዲፔንድ የሚሆኑበት ነው። ሁሉም በእርሱ ላይ ጥገኛ ናቸው። እርሱ ግን በማንም ላይ ጥገኛ አይደለም። ፍጥረታት ሁሉ መላእክትም ቢሆኑ በሰማይም በምድርም ያለው ሁሉ እርሱ ላይ ጥገኛ ነው። ፍላጎቱም የሚጠይቀው አንዱን አምላክ ነው። እሱ ግን አሰመድ ነው፣ ኢንዲፔንደንት ነው፣ ማንም ላይ ጥገኛ አይደለም ካለ በኋላ ለም የሊድ ወለም ይውለድ አልወለደም አልተወለደምም ይላል። እሱ አልወለደም፣ የሆነ ወላጅ አባት ምናምን አይደለም። እንዲሁ ደግሞ አልተወለደም። ሌሎች እንደሚሉት የሆነ ከሆድ የወለደው የሆነ ከጊዜ በኋላ እንደዛ የሚባል ነገር የለም። እሱም ደግሞ ለራሱ የተወለደ አይደለም። ወለም የኩን ለሁ ኩፉወን አሐድ ቁጥር 4 ከላይ በኩል ለእርሱም አንድም ቢጤ የለውም ይላል። እርሱን የሚመስል አምሳያ ያለው አጠገቡ የሚቀመጥለት የሆነ ሁለተኛ ወይ ደግሞ ሶስተኛ አካል የለውም። ያ በሰማያት ያለው ያልተወለደውና ያልወለደው አምላክ አንድና ብቸኛ ነውና ይሄ ግልጽ የሆነ ትምህርት ነው። ምንም ምሳሌ የማያስፈልገው ለአእምሮ የማይከብድ ምስጢር የሆነ ለሰዎች የማይገባ ቄሶች ብቻ የሚያውቁት ከታች ያለው ሰው የማያውቀው ሳይሆን አዛውንቱም የሚረዳው ጎልማሳውም የሚረዳው ወጣቱም የሚረዳው ወንዱም ሴቱም ሕፃኑም በኩል የሚረዳው የሆነ ግልጽ የሆነ ትምህርት ነውና ያው እኛ ሙስሊሞች የምናመልከው አምላክ ይህንን አምላክ ነው። ወደዚህ አምላክ እንድትመጪ ደግሞ እንጠራሻለን። በአጭሩ ይህንን ይመስላል። ኢምራን ሀሳብ አለ? አይ በቃ የለም ቃልዬ፣ በደንብ አድርገሽ ተማሪ። አላህ ሂዳያ ይስጥሽ። አይ አንድ ሀሳብ ብቻ ላንሳለች። ትምህርት ዘይቅስ ሀሳብ ነው የማነሳለች። አምላክ እንደው አይደለ ቃልዬ? እሺ በቃ እኔ ሀሳቡን እንግዲህ አላህ አንድ ነው። እሺ መጽሐፍ ቅዱስ ላይም ዘዳግም 16 እንደዚህ ይላል፣ እስራኤል ሆይ ስም አምላካችን ያህዌ አንድ ነው። በክርስትና በእስልምና አምላክ አንድ የሚል መጽሐፍ ቅዱስ ላይም ቁርአን ላይም አለ። ግን ደግሞ ክርስቲያኖች የምታመልኩት 3 አምላኮችን ነው እና ይሄን ነገር በደንብ አድርገሽ መምሪ እና አሁን ያንቺ ያመለክሽ ያለች በኦርቶዶክስ አስተምሮ 3 አምላኮች ናቸው። ወለሃታ ስሉስ ቅዱስ ስሉስ ነው። ስሉስ ያው አጋእስተ ዓለም የዓለም ገዢዎች አጋእስተ የዓለም ገዢዎች ስላሴ ገዢዎች ናቸው። አይሻለ 3 ናቸው እና ማምለክ ያለብሽ ወገናችን የነቢያት መንገድ አንድ አምላክ ነው እንጂ 3 አምላክ ማምለክ አይደለም። ቀጥተኛው መንገድ የነቢያት ሙሴ አስተማረ። ኢየሱስ ራሱ እንደ ማቴዎስ ወንጌል ምንድን ነው ያለው? ፊተኛይቱ ትእዛዝ እስራኤል ሆይ ስም አምላካችን ያህዌ አንድ ነው። ስለዚህ ማምለክ ያለብሽ አንድ አምላክ ነው እንጂ 3 አይደለም። እሺ የዓለም ገዢዎች የሚባለው የዓለም ገዢ ነው ያለው። እሺ ወገናችን የዓለም ገዢዎች የሉም። የዓለም ገዢ አንድ ብቻ ነው ያለው። ቃል እናመሰግናለን። ሌላ ጥያቄ ጠይቂ ነበር። አላህ ሂዳያ ይስጣት። ሌላ ጊዜ ተዘጋጅታ ትመጣለች። የመጀመሪያዋ ስለሆነ ትንሽ ደንግጣለች። ለዛ ነው። በጣም ነው ማመሰግን። ይስጣችሁ እናንተን ማለት ነው። ይስጣችሁ። አሚን። እኛም እናመሰግናለን። በደንብ ከጎናህና ተባበራት። እሺ ጥያቄዎችን ጠይቅና ጊዜው ሳይፈጅባት ካለችበት ጨለማ ትወጣ ኢንሻአላህ። ጊዜው ሳይፈጅ ወገናችን አምላካችን አግኝሽ ጥሪ እናቀርብልሻለን። ላኢላሃ ኢለላህ ቤት ትድኛለሽ። ወሰላሙ አለይኩም ኢንሻአላህ። እሺ ሳላ ሌላ ክርስቲያን ወይስ እንዴት ይሻላል? ያ ክርስቲያን እናስገባለን። ሁላችሁም እዚህ ውስጥ ያላችሁ 600 ሰዎች የኤርሻድ አካውንት ዋናው ውስጥ ገብታችሁ ፖስት የተደረገውን ቪዲዮ ኮፒ ሊንክ አድርጉ። ቁጥር 1 ይጽፍላችሁ። አንዳንድ ቁጥር ጻፍ አድሚን ካለ ያንን ገብታችሁ ኮፒ ሊንክ አድርግታችሁ ትመለሳላችሁ። እስከዚያ አንድ ክርስቲያን ካለ አስገባ። አድሚኖች ክርስቲያን መርጣችሁ ለጊዜው ሙስሊሞች ገዝተው ትላኩ። እሺ ምናልባት እንደዚህ ክርስቲያን አጠገባችሁ ካለ ግን መግባት ትችላላችሁ፣ ማስገባት እንችላለን። ለጊዜው ግን እስቲ ለክርስቲያኖች ነው ቅድሚያ የምንሰጠው ከነሱ ስለሆነ ያው ሂዳያ የሚያስፈልጋቸው እነሱን ስለሆነ ያ እሺ። ጥያቄ ያለው ክርስቲያን ካለ ገስት እንዲልክልን ደግሞ ጠይቆ መጠየቅ የሚፈልግ ጠይቆ ተመሳሳይ የሆነ ሀሳብ ደግሞ መጠየቅ የሚፈልግ ካለ ክርስቲያን እንግዲህ ገስት መላክ ይችላል። እስከዚያ ግን እስኪገቡ ድረስ የሆኑ ፖይንቶችን ብናነሳላቸው አሪፍ ይመስለኛል። የተወሰኑ ፖይንቶችን ምን ትላለህ? 3 ሀሳቦች አሉኝ። አሁን ከዛ መርጠን እንወስናለን ማለት ነው። አንደኛው ሀሳብ መሰለህ እንደባለፈው ቪዲዮ ላይ ሪያክት እናድርግ። የክርስቲያኖችን የውሸት ቪዲዮ እየከፈትን እንዴት እንደሚያዩሽ እናሳያቸው። አንደኛ። ሁለተኛ ደግሞ ሙስሊም ወንድሞቻችን እየገቡ ይጠይቁ። ሶስተኛ ደግሞ ክርስትና ላይ እናውራ። ገስት ላይ ክርስቲያኖች የሉምና ከሶስት የትኛዎች የሪያክሽን ቪዲዮ እንስራ። አዳዲስ እንትኖች ካሉ ቪዲዮዎች የተዘጋጁ ቪዲዮዎች ካሉ እንደዛ እናድርግ። ቪዲዮዎች አሉ። ስለዚህ እኔ ቪዲዮ ናግባይ ነኝ። ሳለ ቪዲዮ ላይ ሪያክት እናርግ። ምን ትላላችሁ ጋይስ? ቪዲዮ ላይ ሪያክት እናርግ የምትሉ ካላችሁ ኮሜንት ላይ 1 ቁጥር ጻፉ። አይ ደግሞ ይቅርብን ካላችሁ ደግሞ 2 ቁጥር። እሺ ቀጥል ሳላ።
እነዚህ መሳኪን ክርስቲያኖችን የሚያምን ሰው እየጠፋ ነው። በነገራችን ላይ እንዲሁ እኛ እንድንማማርበት ያለው አሁን እዚህ ጋር መተን አንድ ክርስቲያን አምጥተን ቪዲዮ መልስ ስንሰጠው የሆነ ሰዎች ስለሚያምኑት እኮ አይደለም፣ ግልጽ ነው። አሁን በዚህ ሰዓት እንደዚህ እስልምና ላይ የሚቀጥፉትን ሰዎች ማንም አያምናቸውም። ግን ለእነሱ መልስ ስንሰጥ ኢምራን ሲናገር እኔ ልማርበት እችላለሁ፣ እኔ ስናገር የተወሰነ ኢምራን ሊማርበት ይችላል፣ እናንተ ልትማሩበት ትችላላችሁ በሚለው ነው እንጂ እነዚህ ሚሽነሪዎችን አሁን በጣም ሰው አያምናቸውም። ግልጽ ነው። ምክንያቱም ውሸት ነው የሚናገሩት ነገር። አእምሯቸውን ዋሽተው ነው የሚመጡት፣ ህሊናቸውን እየዋሹ ነው የሚመጡት እና እነሱን ተጠቅመን እኛ እንድንማርበት ያለው እንጂ መልስ የሚያስፈልጋቸውም ሆኖ አይደለም። ሙስሊሙ ክርስቲያኑ ራሱ አያምናቸው። በጣም እንትን ሆነዋል። በግልጽ ነው የወጣው። በቃ የተወሰነ ማንበብ ሲጀምሩ ሰዎች እንደሚዋሹ እያወቁ ነው። ሰው እንደዚህ ማንበብ ከጀመረ በኋላ በቃ ህዝበ ክርስቲያኑ እንደዚህ ፊት ለፊት እያወጡ ሰዎች ነፋይነ እያሉ በጣም ያሌለ ነገር ነው እንግዲህ የሚቀባጥሩት ከላይ እስከታች። ያ ስለሆነ እግረ መንገዳችንን እነሱንም ያው ሮስት እያደረግን ለመማማር ካልሆነ በስተቀር ያን ያህል መልስ የሚያስፈልግ ነገርም ሆኖ አይደለም። የትኛውን ቪዲዮ እና እንደዛ እንጀምር። በቃ አንድ ብዙ ሰው አንድ በጣም የሚያስቅ ቪዲዮ አለ፣ ውሸት ማለት ነው፣ ወሳኝ ቪዲዮ እና አንድ የሱን ቪዲዮ በዚህ ሞባይል ላይ ፈልጌ ልምጣ። እስከዛው አንተ አውራቸው። ኦኬ። አይ ትልቁ ላይ ሆነ አንድ ችግር የለውም። እኔ አወራለሁ ወይስ ፖዝ ስለምትሆን ነው? ኦኬ ፖዝ ስለሚሆን ነው። ባረከላሁ ፊኩም። ኮፒ ሊንክ አድርጉ። ቤቱን ፎሎ ካላረጋችሁ ፎሎ አድርጉ። እንዲሁ ደግሞ የኢርሻድ ጀማዎችን እዚህ ውስጥ ያሉትን 3 ወንድሞች አሉ። አንዱን አስገብቼው ነበረ፣ ለምን እንዳልገባ አላውቅም። ኦኬ ዋናውን የኢርሻድ አካውንት ላምጣላችሁ። ኢምራን ፖዝ ሆኖ ለካ ማስገባት አይቻልም። ስለዚህ ሲመጡ ይገባሉ። ፋሩቅንና የሃይካልን ፎሎ አድርጓቸው። ከነገ ወዲያ እሁድ የሁሱ ቤት ከምሽቱ 3 ሰዓት ጀምረን ፕሮግራም አለን። ፕሮግራሙ እንግዲህ መለኮታዊ አጣብቂኝ፣ ስነ መለኮታዊ አጣብቂኝ በክርስትና የሚል ነው። ስለዚህ አምላክ ምንድን ነው፣ እንዲሁ ደግሞ ያለው መለኮታዊ ችግሮችን በሁሱ ቤት ከምሽቱ 3 ሰዓት ከኢርሻድ ጀማዓ ጋር ገብተን እንግዲህ የምናይ ይሆናል። ሁላችሁም እንዳትቀሩ። እሁድ ነው የሚመጣው፣ እሁድ ማለት ነው። ይሄኛው እሁድ፣ ዛሬ አርብ ነው፣ ቅዳሜ፣ ከዛ እሁድ 3 ሰዓት እንገናኛለን። ማስታወቂያ ይሰራል። ስለዚህ ያንን ማስታወቂያ በቴሌግራም ቻናል ገብታችሁ ፎቶ ወስዳችሁ ፖስት ምናምን ታደርጋላችሁ። ኢንሻአላህ የሚገርም ፕሮግራም ይሆናል። ብቻ ይሄን ይመስላል። እሺ ተመልሳል ኢምራን? ተመልሻለሁ። አንዴ ብቻ ገስት ላይ ላስገባቸውና በጣም ማየት ያለባቸው ቪዲዮ ስለሆነ ይሳለ በጣም ፈልገውና ከሱን ጀምር። አትውጡ እሺ፣ በአላህ ትጠቀማላችሁ። አንዴ መጣሁ። እሺ ችግር የለውም። ኮፒ ሊንክ እንዳትረሱ ሁላችሁ። ቀለል ያለ ጥያቄ ነበረኝ፣ በቴክስት ላድርገው። አንተ አብራራው። ይቻላል ኢብሮ? ይቻላል። በቴክስትም ከሆነ ችግር የለውም፣ ጻፍልኝ። እስከዚያ ደግሞ ሀሳብ ያላችሁ ወንድሞች ምናምን ካላችሁ እናንተ መቀጠልም ትችላላችሁ። ገስት ማስገባት አንችልም፣ ኢምራን ፖስት ስለሆነ። ጥያቄ ያላችሁ ግን ከስር ጻፉ። ክርስቲያኖች እንዳትወጡ። እንግዲህ ሰርፕራይዝ አለ ዛሬ። በደንብ ትማራላችሁ ስለ እስልምና። እንዲሁ እስልምና ላይ እንደዚህ የሚቀጠፉ ነገራቶች ውሸት እንደሆኑ እነዚህ ነገራቶችን ትማራላችሁ በአላህ ፍቃድ። ያ ስለሆነ እንዳትወጡ። ኮፒ ሊንክ አድርጉ። ሙስሊም ወንድም እህቶች ደግሞ ቲቪ አይደለም የምናየው፣ የሆነ ኮፒ ሊንክ መደረግ የሚፈልግ ፕላትፎርም ላይ ነው ያለ ነው። ኮፒ ሊንክ መደረግ አለበት እዚህ። ኮፒ ሊንክ አድርጉ፣ ጫን በሉትና የኢምሩን አካውንት፣ ከዛ ለሚመጡላችሁ ሰዎች ሁሉ ሼር አድርጉላቸው ወደዚህ ቦታ እንዲመጡና እንዲቀላቀሉ። እሺ ኢምራን ሳላ የአሁኑ ቪዲዮ ያመጣው ቪዲዮ ወላሂ በጣም ወሳኝ ነው እና ሪከርድ የምታደርጉ ሰዎች እባካቸው ሪከርድ አድርጉት። ሳላህን በደንብ ተዘጋጅ። ከሱ በፊት አንድ ነገር ሳውጣልኛለን። ጉግል ላይ ሰርች አድርገው ወለዚነ የርሙነ ልሙሕሰናት የሚለውን አወቀው። ወለዚነ የርሙነ ልሙሕሰናት ثم لم يأتوا بأربعة شهداء የሚያወጣልኝ እንዴ 4 ምስክሮችን ስለ እንትን ነው ስለ ምስክርነት እሱን አውጣ። አይ ቁርአኑን ክፈትልኝ፣ ቁርአኑን አዘጋጀው ማለት ነው። እና ሁላችሁም ታብታብ አድርጉ እና ሪከርድ የምታደርጉ ወለዚነ የርሙነ ልሙሕሰናት ثم لم يأتوا بأربعة شهداء ፈጅሊዱሁም እኮ ምስክር ያላመጡ 4 ምስክሮችን ያላመጡ አይደለ? እሱን አንቀጽ አዘጋጀው። ወላሂ በጣም ነው የምስቁት። ወላሂ በጣም እርግጠኛ በደንብ ነው የምስቁት። እና ተዘጋጁላችሁ ምን ያክል አጭበርባሪ ክርስቲያኖች እንዳሉ። ሴቶች ናቸውና አሳያቸዋለሁ። እና ሪከርድ የምታውቁት ጀንሞሳች ትጀምራላችሁ። ሁላችሁም ታተባርጉ። አዳምጡ።
አንድ አትፈራው። እሺ እኔ በህይወቴ እንደዚህ እንትን ሰምቼ አላውቅምና ተዘጋጁ። ወለዚነ የርሙነ አግኝቼዋለሁ። ሱረቱ ኑር ቁጥር 4 ላይ በቃ እንጀምራ ይቻላል። ገና ሳጀምር እንዳስቁሽ ሴት ልጅ በባይብል ሁለተኛው ቪዲዮ ነው። ቁርአንስ ምን ይላል ስላመነዘሩ ሴቶች ለሚለው በሱረቱ ኑር ቁጥር 4 ላይ እንዲህ ይላል፣ እነዚያም ጥብቆች ሴቶች በዝሙት የሚሰደቡ ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው፣ ከእነርሱ ምስክርነትን ሁልጊዜ አትቀበሉ፣ እነዚያም እነሱ አመፀኞች ናቸው ይላል። ሰው ቁርአን ያመነዘሩ ሴቶችን 80 ግርፋት እንዲገረፉ ያዛል። ልክ እንደዚህ ማለት ነው። ቁርአኑን አንብበው አንዴ፣ ቁርአኑን አንብበው። ቁርአኑ እንደዚህ ነው የሚለው። ልክፈትላችሁ። ፈጣሪ አጅህልና በነገራችን ላይ አይፈረድባቸውም። ምንድነው የሚለው? ሱረቱ ኑር ምዕራፍ 4 ያመነዘሩትን 80 ግርፋት ግረፋቸው አይደለም ያለው። እነዚያም ጥብቆችን ሴቶች በዝሙት የሚሰድቡ ከዚያም 4 ምስክሮች ያላመጡ። ለምሳሌ ጥብቅ የሆነችን ሴት በዝሙተኝነት ወንጅለው ነገር ግን 4 ምስክሮች ያላመጡ 80 ግርፋትን ግረፏቸው ነው። በዝሙት ከሰደቡ በኋላ እኮ ነው ምስክርነት ማምጣት ካልቻሉ እነዚያ በዝሙት የከሰሱ ሰዎች ይገረፉ ያለው። ሰውን ከሰደቡ በኋላ በዝሙት ምስክር ካሌላቸው ይገረፋሉ። አይታችኋል። ስለዚህ ነው የሚናገረው እንጂ ዝሙት የሰሩትን 80 ግርፋት ግረፏቸው አይልም። ይሄ ድንቅ የሆነ በጣም ግልጽ የሆነ ድንቁርና ነው። ምንም የማያውቁ ተራ ሰዎች መሆናቸው ግልጽ ነውና ይሄንን ይመስላል። ይብራል አያስቃል። ያ ጀማ እኔ የሚገርመኝ ከየት ነው ያመጣቸው ነው ጥያቄ። ከየት ነው ያመጣችሁ? ቢላህ አለይኩም መጀመሪያ አይማሩም እንዴ? ግን አስቡት፣ መባል አስቡት። ቁርአን እያወራለ ምንድን አንድ ሙስሊም ሴት አስቡኝ፣ ሙስሊም ሴቷን ማለት ነው አንድ ወንድ ዝሙተኛ ብሎ ከሰደባት ምስክር ካላመጣ ይገረፍ ነው የሚለው። ምሳሌ ሰላ ተነስቶ አላህ ያርገውና አንድ ሴት ሰደባት ማለት ዝሙት ተሸቦ ሰደባት አላህ ያርገው አይባልም ራሱ እንደዚህ እና እንደዚህ ሳላ ካለ ማሰጃ ካላመጣ ይገረፍ ነው የሚለው አንቀጽ። እሷ ግን ገልብጣ ያለችውን ላሰማችሁና ከዚህ በቃ ንቀና አልፋታለን። ያው ልኮልኝ በጣም ሰቂኝ ነው። ኢምራን ዳና ሰው ነበር የጠበቅነው። አይ ቀን ያስቆኝ ነው። ይቅርታ በጣም እሺ። አንዴ ስሙት። ሴት ልጅ በባይብል ሁለተኛው ቪዲዮ ነው። ቁርአንስ ምን ይላል ስላመነዘሩ ሴቶች ለሚለው በሱረቱ ኑር ቁጥር 4 ላይ እንዲህ ይላል፣ እነዚያም ጥብቆች ሴቶች በዝሙት የሚሰደቡ ከዚያም 4 ምስክሮች ያላመጡ 80 ግርፋት ግረፏቸው፣ ከእነርሱ ምስክርነት በትክክል እኮ ያነበበችው ቆይ ሳላ ስማኝማ፣ በትክክል እኮ ያነበበችው ሳላ፣ በትክክል እኮ ያነበበችው። ችግር የተፈጠረው ምን ላይ ነው? እኔ እንጃ። እንግሊሽ ብቻ አይደለም አማርኛ ያጥራታል ነው እንደተረዳሁት ከሆነ አማርኛ ማችልም። ቆይ ግራ የገባኝ እኮ በትክክል የሚሰደቡ እኮ ነው እንጂ የሚሰደቡ ከሆነ ነው። ከዛ ያለችውን ስሙ። ቁርአን ያመነዘሩ ሴቶችን 80 ግርፋት እንዲገረፉ ያዛል። የሚሰደባችን አስቡ አለችና ግረፉ ያዘባ ቪዲዮ አመጣች። ልክ እንደዚህ ማለት ነው። ከዛ ፊልም አመጣች፣ ከፊልም የተሰራ እንትን አመጣችና ይገርማል በጣም። እና በቃ አጠቃለውና ወደ ቀጣይ እንለፍ። እንደዚህ ናቸው። አሁን ሰው እንደዚህ ይሰማቸዋል። አሩ ነው እርግጠኛ አይደለሁም፣ ግን በዚህ ደረጃ ነው ድንቁርናቸው ስጋ ለብሶ የመጣው። ድንቁርና ስጋ ሆነ የሚባለው ይሄ ነው። እና ድንቁርና ስጋ ለብሶ ሲመጣ ሊትራሊ የሚያሳይ የሆነ ቪዲዮ ነው እንግዲህ ኢምራን ያቀረበልን። ግን አስዩም ያደረግነው የተወሰነ ደህና ሰው ነበረ ታሳየናለህ ብዬ የጠበኩት። ችግር የለውም። ወደሚቀጥለው ቪዲዮ መሄድ እንችላለን። እሺ ቪዲዮ ካላችሁ ላኩ። እኔም ከፍት ነው። ቪዲዮ ካላችሁ ላኩ። ቴሌግራም ላይ ላኩልኝ። መልስ የሚሰጥበት ቪዲዮ ካለ ሁላችሁም ሼር አድርጎ እኔ ቪዲዮ ላጣላችሁ። አንድ ሰው ምረጥልኝ ሳለ አንድ ሰው ስትል ከነሱ ከተወያዮች አንድ ሰው ማን ላይ ሪያክት እናድርግ? ማን አለ? ደህና ሰው አላቸው የሆነ ጥሩ አርጊመንት የሚያነሳ ካለ ዝም ብለህ አንዱን ረንደምሊ ክፈትልንና እዛ ላይ ሪያክት ማድረግ እንችላለን። አይ በቃ እሺ። እስከዛ አወራቸው እንዴ ያ ረንደምሊ ፒክ አድርግና መልስ የሚያስፈልገው ዳና የሆነ ሰው ካላቸው ዳና የሆነ እንደዚህ አይነት ተራ ሰዎችን ሳይሆን ጥሩ ነገር ማንሳት የሚችሉ የምር ማሞገት የሚችሉ አይነት ሰዎች ካሉ ክፈት። ከዛ በኋላ እዛ ላይ ልናወራ እንችላለን። እስቲ ጋዲሳን ክፈተው ኢምራን። ኮሜንት ላይ ጋዲሳ ያሉ ስለሆነ ትናንትና ገስት ብልክ ማን ይቀበል? ኮሜንት ያነባል ግን ባላየ ሲያልፍ ነበረ። ጋዲሳን ክፈትና መጨረሻ ላይ የሰራቸው 2 ቪዲዮዎች አሉ።
እዛ ላይ ሪያክት እናደርጋለን። ኦኬ አግኝቼዋለሁ። ልክፈትም? አዎ ይቻላል። እሺ ይህንንም ሪካርድ አድርጎ ቪዲዮ እንስማውና ሪያክት እናደርጋለን። ያው መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል የሚል አንድ ኮመንት አንድ ቪዲዮ ላይ የተመለከትኩና እስቲ እንደዛ ከሆነማ እኔ መጽሐፍ ቅዱስን አንስቼ ላንብብ ብዬ ከመጀመሪያ ደግሞ አንድ ኮሜንት አይደለም ያለው፣ በጣም ብዙ ኮሜንት ነው። ኮሜንት ላይ ጻፍለት መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል። አንድ ኮሜንት አይደለም። ቅዱሴን ከፈትኩ እላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችን ንግግር ተመለከትኩ። እንዲህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ ከወረደ በቀር ከሰማይ ነው የወረድኩት ብሎ ጌታችን ኢየሱስ ክርስቶስ እየተናገረ ነው። እዚህ ጋር ፓውዝ ላገውና ሳላ ይሄ ጥቅስ ራሱ ውሸት ነው። ታውቃለህ? ይሄ ጥቅስ ራሱ ውሸት ነው። ውሸት ነው። ያ እናሳያቸው። እሱ ምንድን ያለው መጀመሪያ ሰምታችሁ ከሆነ መጽሐፍ ቅዱስ ማንበብ ሙስሊም ያደርጋል የሚል አንድ ኮሜንት አየሁ ነው። ብዙ ኮሜንት እንደዛ የሚል አለ። አብዛኛው ሰው ደግሞ በተግባርም አይተናል። ብዙ ወንድሞቻችን አሁን የኛ ወንድም እህት የሆኑ መጽሐፍ ቅዱስን አንብበው ለአላህ ምስጋና ይገባውና ሙስሊም ሆነዋል። አልሐምዱሊላህ። አሁን የሚቀጥላሉ ህዝቡ በሙሉ ይሰልማል። አንደኛ። ሁለተኛ ምንድን ያለው መጽሐፍ ቅዱስን ሳነብ አለ የዮሐንስ ወንጌል ደረስኩ። ሰምተዋል? ሳለ የዮሐንስ ወንጌል ደረስኩ ነው። ዮሐንስ ወንጌል ያለው ተመልከተ፣ እዚህ ጋር ነው ያለው ዮሐንስ ወንጌል። ይኸው መጨረሻ ላይ ነው ያለው የሚታይ ከሆነ ይሄን ሁላ ዘሎ ነው እዚህ የደረሰው ዮሐንስ ወንጌል። ይሄን ይታያል። ይሄን ሁላ ዘሎ ነው። ይሄን ሁላ ቼክ ማድረግ አለብህ ነው። ምሳሌ ላውጣልህ ሳለ ዝም ብዬ ልክፈትልህና ይሄን ሁላ እንዴት እንደዘለ ግራ ይገባኝ። ምሳሌ ዝም ብዬ የከፈትኩት ይኸውማ ይሄን በውስጡም የነበሩትን ህዝብ አውጥቶ በመጋዝና በብረት መቆፈሪያ በብረት መጥረቢያ ስር አኖራቸው፣ በሸክላ ጡብ ያለ ይቀጥላል። ያ እዚህ ጋር ደግሞ አንብበው። ይሄ እንግዲህ ከአንድ ዝም ወላሂ ዝም ብዬ የከፈትኩት ጀማ። እዚህ ጋር ደግሞ አንብበው ሊቀዩን ቀይ ኦኬ። ከዚያም በኋላ ነው ከላይ ያለውን ትሆናለህ እንግዲህ ስለ ንጉሱ ንገረው። ኦኬ ከዚያም በኋላ ከማት ይላል አይተህ ከሆነ ይባደከማት ከእርሷ ጋር ተኛ ይላል። ሙሉ አንብብላችሁ። ያው ከዚያም አደከማት ከእርሷም ጋር ተኛ። አየህ የሚያወራው ስለ እንትን ነው፣ ስለ ወሲብ ነው የሚያወራው። እዚህ ጋር ደግሞ ይልኝ እስቲ እግዚአብሔር እርሷን በእጃችሁ አሳልፎ ይሰጣልና ከተማይቱን ያዙ፣ በያዛችኋትም ጊዜ ከተማይቱን በእሳት አቃጥሏት እንዳልኋችሁ አድርጉ፣ እነሆም እላችኋለሁ። በቃ ብዙ በጣም ብዙ አሁን ይሄ ዝም ብዬ ታሳየናለህ። ዝም ብዬ ከፈኩት ነው እንደዚህ እያደረኩኝና ይሄን ሁላ ዘግናኝ ታየ። ይሄን ሁላ ግድያ ይሄን ያክል የብልግና ነገር ዘሎ ነው ዮሐንስ ወንጌል የደረሰው። የመጀመሪያ ጥያቄ እሱ ላይ ሪያክት አድርግና ከዚያ ያነሳውን ቪዲዮ ደግሞ እንመተዋለን። ብዙ ጊዜ ክርስቲያኖች መጽሐፍ ቅዱስን ብታነቡ እኮ መጽሐፍ ቅዱስ ያው ጥሩ ነገር አለ ወደ ራሳችሁ ይስባችኋል ብለው እሺ ምን እናንብብ ስንላቸው የሚሰጡን ዮሐንስ ወንጌል ምዕራፍ 3:16 ነው። እግዚአብሔር ዓለምን ከመውደዱ የተነሳ አንድያ ልጁ ለዓለም እስኪሰጥ ድረስ ዓለምን እንዲወደዋልና የሚል ጥቅስ አላቸው ዮሐንስ 3:16 እና እሱ እኮ አይደለም። አንድ ሰው መጽሐፍ ቅዱስን ላንብብ ብሎ ከተነሳ የሚጀምረው ከመጀመሪያው ነው። ታሪኩ ምንድነው? ከዘፍጥረት ይጀምራል። ዘፍጥረት እያነበበ ምንም ትርጉም ያሌላቸው ነገራቶች ነው አይቶ የሚመጣው። ኦኬ እያነበበ የሚመጣው ገና ከጅምሩ ነው የሚወዛገበው። በጣም በርካታ ነገራቶች አሉ። ሄዶ አምላክ ይጸጸታል፣ አምላክ እነዚህ ካካ የሚሉ ሰዎችን ይጠየፋል አይነት ነገሮችን ነው ዘዳግም ምዕራፍ 23 ቁጥር 14 ላይ የሚያነበው እና እሱን ዘሎ ነው እዛ ጋር የሚሄደው። መኃልየ ምዕራፍ 7ን ዘሎ ነው። መኃልየ ምዕራፍ 5ን፣ ሕዝቅኤል ምዕራፍ 23ን እነዚያ የታሪክ እንደዚህ ነገሮችን ዘሎ ነው። እንዴት ነው ዮሐንስ ወንጌል ጋር የሚሄደው? እንዳንተ አይደለም እኮ ሰው የሚመርጠው፣ ሁሉንም ነው የሚያነበው። ሁሉንም ሲያነብ ደግሞ የአንዲትን የሴት ልጅ የሱነማይቱን ሴት ልጅ ወገቧን፣ ጥርሷን፣ እንትኗን የሚያሞካሻውን መጽሐፍ እንዴት ነው ዘሎ ትቶ ዮሐንስ ወንጌል ጋር የሚሄደው? ተሰቀለ ሞተልኝ የሚለው ጋር ያ ትርጉም አልባ የሆነ ታሪክ እነዚህ እንዴት ይዘላቸዋል ነው። ከንፈሮችሽ እንደ ቀይ ሐር ፈትላቸው፣ ቃልሽም ያማረ ነው። ሁለቱ ጡቶችሽ መንታ እንደተወለዱ በሐር በሱፍ አበባ እንደተሰማሩ እንደ ቡቃያ ናቸው ምናምን ብሎ ይሄን እንዴት ነው ይዘለው ነው። እቺ ነገር ልኛል። ከዚያ አንተ ሰው አለ አጠገቤ የሆነ ብልግና ማውራ እንዳይመስላቸው። ከዚያም ጡቶችን እንሰጥሃለሁ። እንደዚህ አሁን አጠገቤ ያለ ሰው ስለ ብልግና ማውራ ነው የሚመስለው። መጽሐፍ ቅዱስ ነው እያነበብኩ ያለሁት እና ይሄን ሰው ዘሎ እዛ ጋር አይሄድም ነው ዮሐንስ ወንጌል ጋር። እና ምንድን ነው መጽሐፍ ቅዱስን ማንበብ ሙስሊም አያደርግም ምናምን የምትለው ነው። እነዚህ ነገራቶችን ደብቀ ዮሐንስ ወንጌልን ብቻ የምታነበው ማን ስለሆንክ ነው? እሺ ቀጥል እስኪ። ወደ ሰማይ የወጣ ክፍል ተመለከተ። ከዛ ሀሳቡን እንስማው። ቅዱሴን ከፈትኩ እላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ማሻአላህ ዮሐንስ ወንጌል አነበበች። እንስማው።
ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችን ንግግር ተመለከትኩ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ከሰማይ በቃ ይሄ ራሱ ውሸት ነው። ሳላ ይህን ጥቅስ ብቻ ይዘን መጽሐፍ ቅዱስ ውሸት እንደሆነ እናሳየዋለን። ይህን ጥቅስ ነው ያመጣው። ደግሜ ላንብብላችሁ። ምንድን ነው የሚለው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱን በሰማይ የሚኖር የሰው ልጅ ነው ይላል። ይሄን ጥቅስ አመጣና በቃ ኢየሱስ እያለ ይናገራል። እና አሁን ይሄ ጥቅስ ራሱ ውሸት እንደሆነ እናሳያችሁ። ሰላም እስቲ ደግመህ አንብብልኝ አለ። በደንብ ረጋ ብለህ አንብብልኝ። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ስለዚህ ወደ ሰማይ የወጣ ማንም የለም፣ ማንም የለም፣ ማንም የለም ከኢየሱስ በስተቀር አይደለ? ወደ ሰማይ የወጣ ማንም የለም ከኢየሱስ በስተቀር። ያ እርግጠኛ ነህ? እሺ እርግጠኛ ከሆንክ ይሄ ራሱ ውሸት ነው። ወደ ሰማይ ወጡ በጣም ብዙ ሰዎች አሉ። አሳይህ። ያው ተመልከት። ወደ ሰማይ ወጡ በጣም ብዙ ሰዎች አሉ። መጽሐፈ ነገሥት ካለ ምዕራፍ 2 አያችኋ። ስለዚህ ይሄ ጥቅስ ብቻ ይዘን ጋዲሳ ወገናችን በደንብ አዳምጥ። አሁን እያዳመጥክ ነው እና በደንብ አዳምጥ። ይሄን ጥቅስ ብቻ ይዘን መጽሐፍ ቅዱስ እንደሆነና ያለህበት ትክክል ውሸት እንደሆነ እናሳይሃለን። አንብብልኝ ሳላ። ሲሄዱም እያዘገቡም ሲጫወቱ እነሆ የእሳት ሰረገላ እና የእሳት ፈረሶች በመካከላቸው ገብቶ ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ወዴት ወጣ? ወደ ሰማይ። እንዴ ቅድም እኮ ይወጣ የለም እኮ ይላል እኮ እዚህ ጋር ይወጣ ማንም የለም ይላል። እዚህ ጋር እንግዲህ በግልጽ ሲዋሽ እናያለን። እና ከሰማይ ከወረደ ይላል። እንዴት ነው ሌሎቹ ከሰማይ ወርደዋል ወይ የሚል ነገር ያነሳሉ። ኢየሱስም ሆነ ኤልያስ እዚሁ ነው ከእናታቸው ማህፀን የተወለዱት። እዚሁ ሁለቱም እዚሁ ነው። ጅማራቸው እዚሁ ነው። ፍጻሜያቸውም እንግዲህ መሬት ላይ ነው። ሟች ናቸው ሁለቱም። እዚሁ ነው የጀመሩት። ሌላ ምንም ታሪክ የላቸውም። ኢየሱስን ብትሉ ማለት እናንተ ከሰማይ ናችሁ ሊል ይችላል መጽሐፍ ቅዱስ ላይ ብዙ ቦታ እና ከሰማይ መንፈሳዊነትን ገላጭ ነው እንጂ ከሰማይ የሆነ ዱብ ያለ ሰው ስላለ አይደለም። ከሰማይ የወረደ ማንም የለም ሲጀመር። ከሰማይ የሚያገናኘው መንፈሳዊነትን ነው። እናንተ ከዚህ ናችሁ፣ ሌላው ከሰማይ ነው ብሎ የሚገልጽበት ነገር አለ። እሺ ቀጥል ይምራን። ኔትወርክ ይዞ ነው አሁን ይሰማል። ስለዚህ አጀማ ወገናችን ቢያመጣው ጥቅስ መሰረት ራሱ መጽሐፍ ቅዱስ ስህተት ነው ማለት ነው። ለምን እዚህ ጋር ወገናችን አንድ ላሳያችሁ በደንብ እንዲገባችሁ ማለት ነው። ስሙ የሚል አንድ ኮመንት አንድ ቪዲዮ ላይ ተመለከትኩና እስቲ እንደዛ ከሆነማ እኔ መጽሐፍ ቅዱሴን አንስቼ ላንብብ ብዬ መጽሐፍ ቅዱሴን ከፈትኩ እላቸዋለሁ። ከዛ በኋላ መጽሐፍ ቅዱሴን ስከፍት ዮሐንስ ወንጌል ምዕራፍ 3 ላይ ደረስኩ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንድ የሚገርም የጌታችን ንግግር ተመለከትኩ። እንዲህ ይላል። ይገርማል በጣም። እሺ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለ። ወደ ሰማይ ወጣ በጣም ብዙ ሰዎች አሉ ነው። ስለዚህ ኢየሱስ አስተያየክን ያለው ወገናችን ያ ወደ ሰማይ ወጡ በጣም ብዙ አሉ። ያው ቃል በቃል ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። ልጨምርላችሁ ኮሜንታሪ ምሳሌ ኮሜንታሪ ተመልከቱ። እንደዚህ ይላል ጋድ ሰከንድሊ ቱክ ኤሊጃህ ቱ ሂምሰልፍ አለ። እግዚአብሔር አምላክ ወዳውኑ ኤሊጃህን ወደ ራሱ ወሰደው አለ። ስለዚህ ወደ ሰማይ ወጣ አለ። በመጽሐፍ ወገናችን ባመጣው ጥቅስ ራሱ ሳላ ይሄ ወገናችን ባመጣው ጥቅስ መሰረት ራሱ ኢየሱስ ዋሽቷል ማለት ነው። ስለዚህ መጽሐፍ ቅዱስ ራሱ ትክክል አይደለም፣ አይስማማም ነው እያልን ያለ ነው። ቀጥል። ተጨማሪ ሀሳብ አለው እዚህ ጋር ተጨማሪ ሀሳብ ካለ እስቲ ክፈተው። እቺኛው ዲባንክ ስለሆነች የሚቀር ሀሳብ ነገር ካለ እሱን ክፈትና ሪያክት እናድርግበት። ይሄን አጠቃለውና ልስማው ከዛ ከፍተዋለሁ። ኦኬ ላጠቃለው። ይሄንን እንግዲህ ምንድነው መጽሐፍ ቅዱስን ማንበብ ሙስሊም ያደርጋል ትላላችሁ ሙስሊሞች እና መጽሐፍ ቅዱስ ስንከፍተው ብሎ ሄዶ ዮሐንስ ወንጌል የተመረጠች ጥቅስ ጋር ነው ሄደው እና መጽሐፍ ቅዱስን ስከፍት ከዮሐንስ ወንጌል ሳይሆን ከጫፉ ሳይሆን ከመጀመሪያው መጀመር አለብህ። ከመጀመሪያው ሲጀምር ምንም ትርጉም ያልሰጡ ምንም ለሰው ሴንስ የማይሰጡ ትርጉም አልባ ነገራቶችን እናገኛለን። እነዚያን ነገራቶች ደግሞ እያየህ በፍጹም ልታልፍ አትችልም ነው እና ይሄ በቃ ግልጽ የሆነ ማጭበርበር ስለሆነ ወገናችን ጋዲሳ ከዚህ በኋላ መጽሐፍ ቅዱስ ስታነበው ከዛው ከኋላ ጀምር ከዘፍጥረት ወይ ደግሞ ከሌላ ቦታ ጀምር እንጂ የተመረጠችን ጥቅስ እየከፈትክ አይደለም ሪያክት ማድረግ ያለብህ የሚል ነው። ሌላኛው የጠቀስከው ጥቅስም ውሸት ነው። ምክንያቱም ከሰማይ ከወረደ በቀር ወደ ሰማይ ያወጣ ማንም የለም ይላል መጽሐፍ ቅዱስ ላይ። እነ ሄኖክ ወደ ሰማይ ሲያርጉ እነ ኤልያስ ወደ ሰማይ ሲወጡ በሰረገላ እናያለን። ስለዚህ አንደኛ የተጠቀሰው ጥቅስም ውሸት ሆኖ ተገኝቷል። ስለዚህ ይሄ ክርስቲያን ለመሆን ምንም የሚያበቃ ነገር አይደለም የሚል ነው። እስቲ ተጨማሪ ሀሳብ ካለው ክፈተው፣ ካሌለው ግን ሌላ ቪዲዮ አምጣና እዛ ላይ ሪያክት እናደርጋለን። አክቹዋሊ ላሰማችሁ የቀረው ሀሳብ ምንድን ነው ያነሳው? ሌላም ጥቅስ ላይ እኮ ኢየሱስ ከሰማይ ነው የሚል አለ እያለ ያለው እስልምና እንስ ማብቃ ችግር የለም። ከዛ እናጠቃለውና እናልፋለን። ከሰማይ ነው የወረድኩት ብሎ ጌታችን ኢየሱስ ክርስቶስ እየተናገረ ነው። እስልምናው ላይ እነሱ ኢሳ የሚሉት አካል ከሰማይ ወረደ ብሎ ያምናሉ? በፍጹም አያምኑ። እንኳን እኛ መጽሐፍ ቅዱስም ኢየሱስ ከማርያም ማህፀን ወጣ ነው የሚለው። እሺ በፍጹም አያምኑ። ኦኬ እስቲ እኔ መረዳት ስህተት ይሆን እንዲያልኩና እስቲ ሌላ ቦታ ደግሞ ዞር ዞር ልበል አልኩ። አሁን ደግሞ ሌላ ቦታ ሄዳጅ አደረስ አለ
ይሄን ቦታ ተሆነ ሌላ ቦታ ዞር ዞር እያለ ነው። ገባህ? እኔ ግን ግራ የገባኝ ነገር ክርስቲያን ወገኖቻችን አያችሁ እንዴት እንደሚዋሻችሁ። ምን አለ አሁን ዞር ዞር እያልኩ ነው አለ። ቆይ ዞር ዞር የሚለው ጥሩ ጥሩ ቆይ ሳለ አንዴ ቆይ ይሄ መጽሐፍ ግን ስንከፍተው ቆይ አንድ አዳምጠኝማ። ይሄ መጽሐፍ ስንከፍተው እነሱ ቆይ ከዚህ በኋላ አይታያቸውም እንዴ? እኔ እንኳን አንዴ ግራ ይገባኝ ወላሂ። ከዚህ በኋላ ያለው አይታያቸውም መሰለኝ። ይሄ አይታያቸውም እቺ ብቻ የምትታያቸው መሰለኝ። አይታል አይደለ? ምን አለ ዞር ዞር እያልኩ ነው አለ። ዞር ዞር የሚለው እዚህ ጋር ነው አሁን ምን ትላለህ? እና እንዴት ነው ግን ሰዎች የሚያስቡት ነው ጥያቄያችን። ወደ ኋላ ዞርም እንደ ብሉይ ኪዳን ይሄን ብቻ ነው የሚያየው። ግራ ይገባኛል። ዞር ዞር አልኩኛል እና ይገርማል። የሱ ዞር ዞር እሺ፣ እንስማ ደግሞ ችግር የለውም መጽሐፍ ቅዱስ ላይ። ከዛ ዮሐንስ ወንጌል ምዕራፍ 6 ላይ ደረስኩላቸዋለሁ። ዮሐንስ ወንጌል ምዕራፍ 6 ላይ ጂስ ቁጥር 38 ላይ እንዲህ የሚል ቃል ጌታችን በአንደበቱ የተናገረውን ቃል ተመለከተ። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጄ እኔ አመሰግነዋለሁ። አታመሰግነው? ቃል በቃል እኮ ኢየሱስ ራሱ የመጣው የአብን ፍቃድ ሊያደርግ እንደሆነ አመነ። ሰማሁ አይደለ? ፍቃዴን ላደርግ እንጂ የእግዚአብሔርን ፍቃድ ላደርግ እንጂ የራሴን ፍቃድ ላደርግ አልመጣሁም አላለ። ስለዚህ ኢየሱስ ራሱ የራሱን ፍቃድ ማድረግ አይችልም ነው። የአምላኩን ፍቃድ ነው የሚፈጽመው። የአምላክ ፍቃድ ምንድን ነበር ስንል ደግሞ የነቢያት ፍቃድ ነው። እሱ ምንድን ነው? የነቢያት አስተምሮ እሱ ምንድን ነው? አንድ አምላክ አምልኮ የሚል ነው። ኢየሱስ ይሄን ያስተማረው። እሺ እንቀጥል፣ ችግር የለውም። ወርጃለሁና ምን አለ ጌታችን ኢየሱስ ክርስቶስ? ከሰማይ ወርጃለሁ። ኬት? ከሰማይ ነው የወረድኩት እያለ ነው። አሁንም እስልምናው ላይ ቼክ ስናደርግ ኢሳ የሚሉት አካል ከሰማይ ወርዷል ብሎ አያምኑ። ኧረ ምን ይሄ ብቻ ቁጥር ይሄ ብቻ ቀጥል ሳላ እቺን ከሰማይ የምትላትን እንትን በጣም ነው ትኩረት ያደረገበት እና ከሰማይ መባሉ ምንድን ነው የሚያስገርመው? ዮሐንስ ወንጌል ምዕራፍ 20 ላይ አንድ የተገለጸ ነገር አለ አይደለ? ስለ ጥምቀት ይህን በማን ስልጣን እርስ በርሳቸውም እንዲህ ተባባሉ። አስቀድሞ ቁጥር 4 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 4 ላይ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው አላቸው። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው ብሎ ጠየቃቸው። እንግዲህ ከሰማይ ሲል መለኮታዊ ፍቃድ ነው አይደለ? መለኮታዊ አምላክ ፍቃድ ነው። ልክ ኢየሱስ ክርስቶስ ወንጌል ቁርአን ላይ ሲናገር ራሱ እኔ ከአላህ ዘንድ መጣኋችሁ ነው ያለው አይደለ? ከአላህ ዘንድ መጣኋችሁ ብሎ ሲናገር ነቢያት የሚላኩት ከአምላክ ነው። ይሄ ማለት ግን ሰማይ ላይ ኖሮ ዱብ አሉ ማለት አይደለም። ኦኬ፣ የአምላክ ፍቃድ ከሆነ ከሰማይ ሊባል ይችላል። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከሰው? የሰው ፍቃድ አይደለም፣ ይልቁንም መለኮታዊ የሆነ ፍቃድ ነው የሚል ነገር የሚያመላክት ነው እንጂ የሆነ ከሰማይ እንደዚህ ልክ ይሄ ኮከብ ምናምን ተወርዋሪ ኮከብ ዱብ ማለትን የሚያመላክት አይደለም። ለምን በጣም ትኩረት እንዳደረገበት እንግዲህ አናውቅም። ሌላው ኢቭን ከሰማዩ ነው እንኳን ቢባል ለምንድን ነው ይሄ በጣም በዚህ ደረጃ ቦልድ አድርጎ የተናገረው? ምክንያቱም ከሰማይ ቢሆን የሆነ ዱብ አለ እንበል፣ ችግር የለውም። ኢየሱስ ከሰማይ ዱብ ያለው እንበል፣ ሰማይ ላይ ይኖር ነበር ከዛ ዱብ አለ ብለን እንውሰድ፣ ችግር የለውም። ስቲል ፍጡር መሆኑን እኮ የሆነ የሚያስተባብል ነገር አይደለም። ስቲል እኮ ፈጣሪ አያደርገውም። የሰማይ መላእክቶች አሉ አይደለ? የሰማይ መላእክቶች አሉ፣ በሰማይ የሚኖሩ አሉ። ስቲል በሰማይ ኖረውም እንኳን ፍጡር ናቸው። ስለዚህ እዛ ላይ መሆኑ እንኳን እዛ ላይ ኖሮ እንኳን መጣ ብትል ስቲል ፍጡር ከመሆን የሆነ የበለጠ ወደ አምላክነት ከፍ የሚያደርገው ነገር አይደለም ነው። ስለዚህ ከሰማይ ወረደ ብትል ሊትራሊ ተረድተኸው ቃል በቃል ተረድተኸው ከሰማይ ነው ዱብ ያለው ምናምን ብለህ እንደዛም ከሆነ እያሰብክ ያለው አንተ ስቲል ኢየሱስን ፈጣሪ አያደርገውም ነው፣ የሰማይ መላእክትም ፍጡር ስለሆኑ። ስለዚህ ያን ያህል አሳማኝ ነገርም እየተናገርክ አይደለም። ሌላውን ወደ አንተ ለማምጣት ለማለት ያህል ነው። እስቲ ተጨማሪ ቪዲዮ ካለ ወይ ሀሳቡን ካልጨረሰ አስጨርሰው፣ ከጨረሰ ግን ሌላ ቪዲዮ አምጣና እዛ ላይ ሪያክት ማድረግ እንችላለን። ኧረ በቃ ሌላማ ምን ያሳል? ይሄ ያለቀ እና በቃ አያችሁ ክርስቲያን ወገኖቻችን፣ እዚህ ጋር ማላችሁ ዲያቆናትን በደንብ አዳምጡ፣ እንዴት እንደሚያጨበብሯችሁም ተመልከቱ። እንግዲህ እነዚህ ናቸው ክርስቲያን እንወክላለን ባዮቹ። እሺ ሳላ ቀጣይ አንድ ቪዲዮ አለ እናንሳው፣ ስለ ነቢያት የተናገረበት ይቻላል። እሺ ጥያቄ የሆነባችሁ ሙስሊም ወንድሞች ቪዲዮ ካለ ቪዲዮውን በውስጥ ላኩልኝ። አብሶ እስልምና ጥያቄዎች ካሉ ላኩልኝ በውስጥ እሺ። ስለዚህ አሁን ሀሳብ ውድቅ እንደሆነ በሱ ወገናችን ባመጣው መስፈርት ራሱ ሳላ የሚገርመው ነገር አሁን ልዩ የሚያደርገው መሰለ ሳላ እሱ ራሱ ባመጣው ጥቅስ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 መሰረት ራሱ ኢየሱስ ትክክል እንደተናገረና ከብሉይ ኪዳን ጋር እንደሚጋጭ አሳይተነዋል። ቀጣይ ደግሞ ያለውን እንስማሽ። እስልምና የነቢያቱ ሃይማኖት ይሰማል ግና አንድ ጥያቄ አለ። ቆይ እስልምና የነቢያቱ ሃይማኖት ነው የሚለው ላይ አንድ ጥያቄ አለ። ሙስሊሞች እንዲህ ሲሉ ምን እያሉ ነው ከተባለ በብሉይ ኪዳን የነበሩ ነቢያት ያመልኩት የነበረው አምላክና ሙስሊሞች ዛሬ የሚያመልኩት አምላክ አንድ አይነት አምላክ ነው እያሉ። እንደዛ ከሆነ ጥያቄ እናቀርብ። በትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ ስለዚህ ምንድን ነው ያለው? የነቢያት ፈጣሪ አላህ ነው ትላላችሁ። እዚህ ጋር ጥያቄ ላቀርብ ነው ሳላ። እሺ ስለዚህ
ምንድን ነው ያለው? የነቢያት አምላክ አላህ ነው ትላላችሁ። ስለዚህ ጥያቄ ነው፣ ችግር የለውም። በቀነስ ቀጥል። ኢሳያስ እንዲህ ይላል፣ እግዚአብሔር ምን ይለዋል? አንተ አባታችን ነህ ይለዋል። አምላኩ ምን አለው? ኢሳያስ እንዲህ ይላል፣ እግዚአብሔር ኢሳያስ ምን አለ? አባታችን አምላኩ ምን አለው? አንተ አባታችን ነህ አለው። እሺ ኢሳያስ መጀመሪያ የነቢነት መስፈርት ያሟላ እንዴ? ሳላ በጻፈው መጽሐፍ መሰረት ራሱ እሱ ሳይሆን ይምራን መች ተስማማን? ቴክስቱ ላይ ነው። አሁን ይሄ ያ ነቢይ እንደዚህ ብሏል ብለን መች ተስማማን? እኛ ስንስማማ እኮ ነው መስማማታችንን ይዘህ መቀጥለው እንጂ የሆነ የምርም ኢሳያስ የሚባል መልእክተኛ እንደዚህ ብሏል የሚል እምነትም የለንም ከመሰረቱ። ለምንድን ነው ያሌለን? ከመሰረቱ አንተ እጅ ያለው ትክክለኛ ነቢያት ቃል አይደለም ብለን አናምንም። ኦኬ አንተ ያዝከው መጽሐፍ ቴክስቱ ላይ ስንስማማ ነው። ከተስማማን በኋላ ኢሳያስ እኮ እንደዚህ ብሏል አባታችን ይላል እግዚአብሔርን፣ እናንተ ደግሞ አባታችን አትሉም። ስለዚህ የእናንተ አምላክና ኢሳያስ አባታችን የሚለው አምላክ አንድ አይደለም የምትለው ኢሳያስ እንደዛ ብሎ ተናግሯል ብለን ክሌም ስናደርግና መጽሐፉ ትክክለኛ ነው ብለን የተቀበልን ቀን ብቻና ብቻ ነው። መጽሐፉ ትክክለኛ ነው፣ መጽሐፉ ደግሞ የምርም የአምላክ ቃል ነው ብለን ሳንቀበል ቴክስቱ ላይ ተስማማን አስመስሎ ነው እያቀረበ ያለው። እስቲ አንድ ኮረፕሽን የሚለውን ፋይል ክፈትልኝ ይምራን። ግን በኮንሴፕት ደረጃ ሀሳቡን ግልጽ እናግላቸው። ሳላ አላህ ፈጣሪ ነው ታምናለህ አይደለም? ያ እዚህ መጽሐፍ ላይ ግን አላህ ፈጣሪ አይደለም ይላል። ምን እዚህ መጽሐፍ ላይ አላህ ፈጣሪ አይደለም ይላል። እዚህ መጽሐፍ ላይ አሁን በእጅ ያዝኩት መጽሐፍ ላይ እስኪ አይ በቃ በኮንሴፕት ነው ይላል እና ማስረጃ ይሆናል። ይሄ ተራ መጽሐፍ ነው ለኔ። ገድለ መባጽዮን ቢልም ባይልም ምንም የሆነ ገዳም ውስጥ የተጻፈ ቄሶች እዚሁ ሀገራችን ያሉ ቄሶች የጻፉት መጽሐፍ ነው። ማተር አያረግም ነው። ኦኬ ማተር አያረግም። በቃ ሳላህ እያላችሁ ያለው ይሄን ነው። እሺ መጀመሪያ በዚህ መጽሐፍ እኛ መች ተስማማን ነው። ይሄ መጽሐፍ የነቢያት መጽሐፍ መጫምን መጀመሪያ ከዚህ መጽሐፍ የምታሳየን መጽሐፉ ተበርዟ ብለን እየተናገርን መጽሐፉ እንደ ሽንኩርት ተበልቷል ብለን እየተናገርን ከዚህ መጽሐፍ ማስረጃ ኮረፕሽን የሚለውን ኢሳያስን መጥቀስ የፈለግኩት ለዛ ነው። እስቲ ፋይሉ ወደዚህ አድርግልኝ ይሆናል። አየሽ ኢሳያስ የኢራኔስን ክፈትልኝ። የኢራኔስን የኢራኔስ ለኢሳያስ የተናገረውን ወደታች ሂድ። እዚህ ጋር አስገብተናል አለ መሰለኝ እዛ ውስጥ ሂድ አለ አለ አውቀዋለሁ። ሂድ አሁን ይሄኛ እንግዲህ አሁን ኢሳያስን ትክክለኛ የሆነ መጽሐፍ አድርጎ ነው እያቀረበ ያለው። እንደዛ አይደለም። የሆነ ኮረፕት የሆነ መጽሐፍ ነው ያዝከው ከመሰረቱ እና ቴክስቱ ላይ አልተስማማንም። ስላልተስማማን ልከኛ እንደተቀበልነው አድርገህ አትጀምር። ኢራኔስ አጌንስት ሄራሲስ ላይ እዚህኛው ክፍል ለፊት የምታዩት መጽሐፍ ላይ ኢራኔስ አጌንስት ለበእንተ መናፍቃን ይባላል መጽሐፉ በአማርኛ ወይ ለመናፍቃን የሰጠው መልስ ነው። እዚህኛው መጽሐፍ ላይ ምን ብሎ ይናገራል መሰላችሁ? ኢራኔስ ኢሳያስን ጠቅሶ በጎን በኩል ኢሳያስ የሚለውን አሳየኝ። በጎን በኩል ከላይ በኩል ማለት ነው። አይዛያ ሴስ ይላል። አይዛያ ሴስ ማለት ኢሳያስ እንደዚህ ብለዋል አለ። እሺ ኢሳያስ ምን አለ? እንደ ዘ ሆሊ ሎርድ ቅዱስ እግዚአብሔር ሪሜምበርድ ሂስ ዲድ እስራኤል። ቅዱስ እግዚአብሔር ሪሜምበርድ ሂስ ዲድ እስራኤል፣ የሞቱትን እስራኤልን አስታወሰ። who had been slept in the land of Spelcher፣ በመቃብር ምድር ያረፉትን ሙት የሆኑትን ህዝቡን እስራኤልን አሰበ ወይ አስታወሰ። and he came down to preach his salvation and he came down ወደ እነሱ ደግሞ ወረደ to preach his salvation to them፣ የእሱን ማዳን ለእነሱ ሊሰብክላቸው ወደ መቃብር ወረደ። that he may save them፣ ከዚያም በኋላ ደግሞ አዳናቸው አለ። ማን ነው እንደዛ ያለው? ኢሳያስ እንደዚህ አለ። ቅዱስ እግዚአብሔር የሞተውን ህዝበ እስራኤልን አስታወሰ፣ የራሱን ማዳን ሊሰብክላቸው ወደ እነሱ ወረደ ብሎ ኢሳያስ ተናግሯል አለ። አልተናገረም። ኢሳያስ አንድም ቦታ እንደዚህ ያለ ነገር አልተናገረም። ቅዱስ እግዚአብሔር የሞተውን ህዝበ እስራኤልን አስታወሰ፣ ማዳኑ ሊሰብክላቸው ወደ እነሱ ወረደ። ኢሳያስ ውስጥ እንደዚህ ያለ ነገር የለም አለ። ክርስቲያኖች እናንተ ረሳ ቃላችሁ እንደዚህ የሚባል ጥቅስ ኢሳያስ ውስጥ ተሰምቶ ይታወቃል? በታሪክ በፍጹም አይታወቅም። ስለዚህ ኢሳያስ አልተናገረው እንደተናገረ እየተደረገ እየተጻፈ ጥቅሱ ላይ ተስማማን ይመስል ኢሳያስ አባታችን ብሎ ለምንድን ነው የምትለው? መቼ ነው የተስማማነው? ብንስማማና ወጥ ነገር ቢኖረን ያኔ ፕሬሚዙን ትጀምር ነበረ። ስለዚህ መደምደሚያ የምታደርገው ፕሬሚዝ ዋን አድርገህ ኢሳያስ አባታችን ብሏል፣ ፕሬሚዝ ቱ እናንተ አባታችን አትሉም፣ ኮንክሉዥን ደግሞ የእናንተና የነቢያት አምላክ አንድ አይደለም ስትል መጀመሪያ ፕሬሚዝ ዋንህ ትክክል አይደለም። ፕሬሚዝ ዋንህ ትክክል ካልሆነ ኮንክሉዥኑ ልክ ሊሆን አይችልም።
አይታል። ልክ እንደዚህ ማለት ነው። ሙስሊሞች ምግብ ይበላሉ፣ ክርስቲያኖች ደግሞ ሳር ይበላሉ። ስለዚህ ክርስቲያኖች ሰው አይደሉም እንደማለት ነው። አይ ሳር አይደለም የሚበሉት። ስለዚህ ፕሬሚዝ ላይ የተነሳው ነገር አንደኛ ስህተት ነው። ኦኬ ክርስቲያኖችም ሰው ናቸው፣ ምግብ ነው የሚበሉት። ሳር ብለህ ከጀመርክ ግን ከመሰረቱ ክርስቲያኖች ሰው አይደሉም ብለህ ለመደምደም የተነሳህበት ነገር አስቀድሞ ትክክል አይደለም ነው። ስለዚህ የሙስሊሞች አምላክና የነቢያት አምላክ አንድ አይደሉም ወደሚለው ድምዳሜ ከማምጣት በፊት ፕሬሚስ ዋን ላይ የተጠቀምከው ነገር ትክክል አይደለም። አርጊመንቱ ፉርሽ ነው የሚሆነው ነው። ቀጥል ኢምራን። ጀዛከላ ሳላ። ለመጨመር ያክል ደግሞ ኢሳያስ የተናገረው ትክክለኛ ጽሁፍ እኮ የለም። ምሳሌ ላሳያችሁ። ይሄ መጽሐፍ ውስጥ ይታያል አይደለ? ይሄ የኦርቶዶክሶቹ መጽሐፍ ቅዱስ ነው። እንደዚህ ይላል። የኢሳያስ ነብይነት መጣት ይላል። እሱ ይታያችኋል። የኢሳያስ ነብይነት መጣት ይላል። ከዚያም በኋላ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ቤቱን የሞላው ምንድን ነው ሳላ? ምስጋና እንዳረሱ። ይሄ መጽሐፍ እንግዲህ ምን አለ? ምስጋናው ቤቱን ሞላ። ኢሳያስ እንደዛው ተናገር አለ። እሺ ችግር የለውም ተስማማ። እንዳረሱ ኮሜንት ጻፉ ምስጋና ብላችሁ። ወደዚህ ደግሞ ልምጣላችሁ። ራሱ መጽሐፍ ተመልከቱ። እንደዚህ ይላል ራሱ ምዕራፍ ላይ ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ከፍ ባለ ዙፋን ላይ በከበረው ዙፋን ተቀምጦ አየሁት፣ የልብሱ ዘርፍ ቤተ መቅደሱን ሞልቶት ነበር። ቤቱን የሞላው ምንድን ነው? ቀሚሱ ነው ይላል። ታዲያ ኢሳያስ የተናገረው ትክክለኛ የትኛው ነው? ቀሚሱ ወይስ ደግሞ ምስጋናው? ቀሚሱ ወይስ ምስጋናው? ክርስቲያን ወገን አያቸው። ኢሳያስ የተናገረው ነገር በትክክለኛ መንገድ ተጠብቆ አልመጣም። አንደኛ እሺ ይሄ ነው። እዚህ ጋር ሀሳብ ስጥበትና ከዛ ደግሞ ራቁቱ እንደሚሄድ እናሳያቸውና ከዛ ቀጣይ ደግሞ ያለውን ደግሞ እንሰማለን። ቀጥል ሳላ። ያ በአጭሩ እዚህ ጋር ስናጠቃልለው ምንድን ነው እነዚህ ቃላት መለወጥ፣ ቃላት መጨመር የሚባል ነገር መጽሐፍ ቅዱስ ላይ በጣም ኖርማል ነው። ቃል ይጨምራሉ፣ ቃል ይቀንሳሉ፣ ይቆርጣሉ። እነዚህ በጣም ነው እርስ በርሳቸው ሲከራከሩ የሚውሉት ቃላትን እየጨመሩ እየቀነሱ። ያ በሆነበት ሁኔታ ላይ ኢሳያስ እንደዚህ ብሏል ብለህ ኢሳያስ የተናገረውን አስመስለህ ማቅረብህ ተገቢና ትክክል አይደለም። ስለዚህ መደምደሚያ ደግሞ ፋላሲ ሆኖ ቁጭ ይላል። አርጊመንቱ ትክክል አይደለም የሚል ነው። ቀጥል ሀሳቡ። ኢሳያስ በመጽሐፉ መሰረት ራሱ እኮ አንተ በቀረብከው መጽሐፍ ራሱ ወገናችን በቀረበው መጽሐፍ ራሱ ኢሳያስ የነቢያት መስፈርት ያሟላ አይደለ እንዴ? ኢሳያስ ብሎ ማስረጃ ያመጣው መጽሐፍ ለነቢያት ማስረጃ አይሆንም። ለምን ኢሳያስ ኢትዮጵያ መጥቶ ምንድን ነው የሰራው? ይምራን ራቁቱን ሄደ። ጫማውን ልቆ ባዶ እግሩን ራቁቱን። እስኪ ክፈትልን። ከፍታል እንደ እሱን ያከፍቻለሁ። መጽሐፍ ቅዱስ እዩት በደምብ መጽሐፍ ቅዱስ ነው። እሺ አንብብላቸው። ትንቢተ ኢሳያስ ምዕራፍ 8 አይደለ? 7 ነው 8 ከላይ ያለው ምዕራፍ 20 ምዕራፍ 20 ቴንክ ዩ። የትንቢተ ኢሳያስ የራሱ መጽሐፍ መሆኑ ነው። የራሱ በጻፈው መጽሐፍ ላይ ምዕራፍ 20 ላይ ምን ብሎ ነው የሚናገረው? እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሲሆን ራቁቱንና ባዶ እግሩን እንደሄደ እንግዲህ የአሦር ንጉሥ የግብፅንና የኢትዮጵያን ምርኮ ጎበዛዙና ሽማግሌውን ራቁታቸውና ባዶ እግራቸውን አድርጎ ምን አደረጋቸው? ገላቸውንም ገልጦ ለግብፅ ምናምን እያለ ይቀጥላል። ኢትዮጵያ ውስጥ መጥቶ ኢሳያስ ለ3 ዓመት ሙሉ ኢትዮጵያ እዚሁ ሀገራችን ማለት ነው፣ እዚሁ እኛ ያለንበት ቦታ 3 ዓመት ሙሉ ኦኬ ከነቃጭሉ እንደዛ ነው የሚለው። ሊትራሊ ሙሉ ልብሱን አውልቆ ነው እርቃኑን ያለ ልብሱን አውልቆ እርቃኑን ጫማም ሳያረግ ከተማ ውስጥ ይሄድ ነበር ይላል። እዚህ ኢትዮጵያ መጥቶ ይሄን ሰው ጤነኛ ነው ብዬ አልቀበልም። አንደኛ አይደለም ነብይ አይደለም ጤነኛ አንተ ቤት ላይ ማለት ነው ነብዩ አለፈና ራቁቱን ነው በእጁ መጽሐፍ ይዟል። ዝም ብለህ አስበው መባል ራቁቱን ነው ብሉት ይታያል። ከዛ በእጁ መጽሐፍ ይዞ እግዚአብሔር እያለ ይሄዳል። እግዚአብሔር ስብሐት እያለ ያልፋልና ማን ስትል የእግዚአብሔር መልእክተኛ መጽሐፍ ቢሰጥ ምን ትለዋለህ? አስበው፣ ዝም ብለህ አስበው። እያየህበት እንትኑ ማለት ነው ምን ትላለህ? ልበስ ነው የምለው ልብስ ልበስ። ደግሞ ራቁት ሂድ ያለው ማነው? የሚገርመው ነገር ታውቃለህ? ራቁት ሂድ ያለው ማነው? ኢሳያስ ነው ራቁት። ኦኬ እግዚአብሔር ነው ራቁት። እግዚአብሔር ነው። አንብብላችሁ ቁጥር 2 ላይ ማንዴ ይዩት በደንብ ህዝብ ተመልከት ወገናችን። ዲያቆንም እግዚአብሔርም አለ ይላል። ይኸው እግዚአብሔርም አለ ባሪያዬ ኢሳያስ በግብፅ እና በኢትዮጵያ ላይ 3 ዓመት ለምልክት ማለት ነው። ቁጥር 2 ላይ እሺ የአሦር ንጉሥ ሳርሳን ታርታንን በሰደደ ጊዜ እርሱም ወደ አዛጦን በመጣ ጊዜ አዛጦንም ወቅቶ በያዛት ጊዜ በዚያም ዓመት እግዚአብሔር የአሞጽ ልጅ ኢሳያስን ሂድ። አራተኛ መስመር ተመልከቱ። እግዚአብሔር የአሞጽን ልጅ ኢሳያስን ሂድ፣ ማቅህን ከወገብህ አውጣ፣ ጫማህንም ከእግር አውልቅ ብሎ ተናገረው። እንዲህም አደረገ፣ ራቁቱን ባዶ እግሩን ሄደ ይላል። እግዚአብሔር ተነስና እርቃንህን ከተማ ኢትዮጵያ ሂድ፣
ከዛ ኢትዮጵያ መጥቶ እዚህ ማይሆን ነገር ሳላ ግን ማቅህን ከወገብህ ፍታ የሚሆን ቃል አይተኸዋል? ባለ ከባድ ቃል እኮ ነው። ማቅህን ከወገብህ ፍታ ገብቶሃል ትርጉሙ? ያ ማቅ ማለት እንግዲህ የድሮ ሰዎች የሆነ ሽርጥ ታውቃለህ አይደለ? ሽርጥህን ፍታው እኮ ነው። ከስር ያለውን ፓርት ፍታው እኮ ነው ያለው። ዝም ብለህ አስበው። እዛ መጥቶ ሳላ ልብስህን አልቅ ስለምን ትለዋለህ? እግዚአብሔር አንተ ነብይ ያደረገህና መጥቶ እግዚአብሔር ማለት ነው ሳላ ሱሪህን አውልቅ ቢልህ ማለት ነው። አስበዋል? እንደዛ እኮ ነው ያለው። እሱን ማቅህን አውልቅ ነው ያለው። ማቅህን ከወገብህ ፍታ አውጣ፣ ጫማህንም ከእግርህ አውልቅ ነው ያለው። ጫማህንም አውልቅ ባዶ ያል ከዛ በኋላ እኮ ራቁቱን ባዶ እግሩን ሄደ። ራቁቱን አውዝ ቢላ መጽሐፍ ቅዱስ ነው። ምን እያደረገ ነው አሁን? አምላክ እኮ እንደዚህ ያለ። ምክንያቱም አምላክ አውራችሁን ሸፍኑ አይደለም የሚለው፣ የሆነ በደንብ ተከናነቡ እኮ ነው የሚለው። አምላክ አውራችሁን ሸፍኑ ማለትም በቃ የሆነ ገላችሁ እንዳይታይ ነው የሚለው እንጂ እርቃንህን ከተማ ውስጥ ኢትዮጵያ ውስጥ ደግሞ እዚህ መጥቶ የትኛው ክልል እንደሆነ አይታወቅም። ያው ድሮ ኢትዮጵያ አንድ ክልል ነበረች፣ ግን ይሁን እንደዚህ የሚል አምላክ የለም። ስለዚህ አልተስማማንም ነው በዚህ ቃሉ አልተስማማንም። አንስማማ አባታችን እናታችንም ወንድማችን እህታችንም ብሎ እግዚአብሔርን ቢጠራ ትርጉም አይሰጥም ነው። እና ስለዚህ ወንድማችን ጋዲሳ ወገናችን የተናገርከው ነገር በፍጹም ትክክል አይደለም ለማለት ያህል ነው። ይብቁ አይደለ? በቃ ሳላ ምንም ካዩ ህዝቦች ይበቃቸዋል። ከዚህ በላይ ይቻላል። ሌላ ቪዲዮ ላይ ሪያክት ማድረግ እንችላለን። እንደዚሁ እየላካችሁ ምናምን ፈታ የሚያደርጉ ቪዲዮዎችን ከላካችሁልን እኛ መልስ እንሰጠዋለን። መልስ የሚያስፈልገው መልስ፣ ሮስት የሚያስፈልገው ካለ ደግሞ ሮስት እያደረግን እንቀጥላለን። እስቲ አንዴ ኢምራን እስቲ አብዶ ጃሩ ብለህ ሰርች አድርግና እስቲ እንትን አሰማን። መጽሐፍ የሚሸከሙ ሰዎች እና እስቲ እነዚህ ሰዎችን እንትን እናደርጋቸው። እንዲሁ ለእንትን ያህል ነው እንጂ መልስ የሚያስፈልጋቸው ሆኖ አይደለም። እርስ በርስ ለማማማር ያህል ነው። እሱን ሰውዬ በተመለከተ እስቲ አንድ የሆነ ኮሜንት እያነበብኩ ነበር እና ሰውየው ሙስሊም ነበርኩኝ ብሎ በጣም ግግም ከሚሉ ሰዎች መካከል አንዱ ነው። ሙስሊም ነበርኩኝ ብሎ በጣም ይገግማል ይሄኛው ሰውዬ እና ለምንድን ነው ጴንጤ የሆንከው አሉት። ኢየሱስ ስለሚያድን ነው አለ። ሊትራሊ ነው ቃል በቃል ያለው። ለምንድን ነው አሁን ሙስሊም አይደለም ሰውየው ከመሰረቱ ከእስልምና አልወጣም፣ ግን ከእስልምና የወጣውበት ምክንያት ኢየሱስ ስለሚያድን ነው ብሎ ይናገራል። ከዛ ታዲያ ኢየሱስ ካዳነ አንድ አይን ምስራቅ አንድ አይን ምዕራብ ለምንድን ነው? ወላሂ ነው የምላቸው ኮሜንት ላይ እንደዛ ብለውት ማለት ልጁን አየር ላይ ነው ብሎክ ያደረገው እና ሁለት ቦታ ነው የሚያየው። እኔ መናገር ፈልጌ እኮ አይደለም ይሄኛውን ፓርት መናገር፣ ግን ኢየሱስ ያድናል ብሎ ሄዶ ግን አይኑ አንዱ ምስራቅ ነው የሚያየው፣ አንዱ ምዕራብ ነው የሚያየው። ለምንድን ነው ያላዳነው ነው? ለምንድን ነው የማያድነው? ያድናል ብለህ ከሆነ ሄድከው አትሊስት አይንህን ሸውራራ ነው ወደ ተለያየ ቦታ ነው የሚያየው እና በግማሽ ነው ቪዲዮ የሚሰራው። ሁሌም እንደዚህ ወደዚህ አይዞርም ብዙ ጊዜ። ለማንኛውም ብዙ ጊዜ ኢየሱስ ያድናል ኢየሱስ ምናምን የሚሉ ሰዎች አንካሳ ናቸው ወይም ምን ናቸው? ምንም ሲያድናቸውም አይተን አናውቅም። እሺ ኢምራን ላርምህና ከዚህ ስንጀምር ገና መጽሐፍ ቅዱስ ላይ አይነ መጫጫ እኮ የእግዚአብሔር ጉባኤ ገባም አይደለ? አይነ መጭማጫ አይኑ ችግር ካለበት እግዚአብሔር አይቀበለውም አይደለ? በኪዳን ሕግ መሰረት ይሄ ሰውዬ አሁን ተስፋም የለውም። ክፈትላቸው እሱን አንዴ ክፈተው፣ ወይስ ቁጥሩን ንገረኝ። ድንክ ብለህ ሰርች አድርግ፣ በአማርኛ ዝም ብለህ ድንክ ብለህ ሰርች አድርግ። ያጀማ ከዚህ ከአይኑ እንኳን ከሰውየው እንኳን ስንጀምር ማለት ነው። ሰውየው እንግዲህ ጴንጤ ሆንኩት አለ፣ ኢየሱስ ስለሚያድን ነው አለ። ግን በመጽሐፉ እግዚአብሔር አይፈልግህም አንተ። ለምን? አይነት ችግር ስላለበት እግዚአብሔር አይፈልግህም። እሺ እናሳየው ማስረጃው መጽሐፍ ቅዱስ ላይ ያ ድንክ ብለህ ሰርች አድርግና ያወጣ። እሱ ነው አንድ ጥቅስ ነው ያለው፣ እሱ ነው ይመጣልሃል። እሺ እንደዚህ ይላል፣ ላንብበው። ከላይ ወደዚህ ያዘው ይምራል። እግዚአብሔር ከሚናገርበት ጀምሮ ከዛ እግዚአብሔር ሙሴ እንዲህ ብሎ ተናገረ። እግዚአብሔር ተናጋሪው ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይገባውም፣ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይ ገባጣ ወይ ድንክ ወይ አይነ መጭማጫ ነን። ስለዚህ እግዚአብሔር አይፈልገውም። ከሰውየው ስንጀምር ገና ነውረኛ ነው እንጂ አይፈልገውም እኮ አንድ ነገር ነው። አይፈልገውም አንድ ነገር ነው። ቀጥል። እሺ ቋቁቻ ወይም እከካም እዚህ ጋር እከካም ወይም ቋቁቻም ወይም ጃንደረባ
ነውረኛ ሁሉ አይቅረብ ይላል። ነውረኛ ስለዚህ ነውረኛ ነጋ ስንጀምር ራሱ በመስፈርት ከዛ ወረድ በልና 23 ላይ ነው። ነገር ግን ነውረኛ ነውና መቅደሶቼ እንዳያረክስ ወደ መጋረጃ አይግባ። እርኩስ ነው ከመጣ አልፈልግም ብሎ ከመጣ ይህ ሰውዬ ነውረኛ ስለሆነ ያረክሰዋል ቤተ መቅደሱን። ምንም አላደረገ መጭማጫ ሆኖ እሱ አልፈለገም እና እንደዛም ሆኖ ያረክሳል መቅደሱን። ስለዚህ እንዳይመጣ ነው፣ እርኩስ ነው። ስለዚህ ወገናችን ገና ከሰውየው እንኳን ስንጀምር ሙስሊም ነበርኩ ኢየሱስ ተቀብያለሁ አለ። ይሄ ወገናችን እዚህ ጋር እንደምትሉት ግን አይኑ ችግር አለበት። በመጽሐፍ ቅዱስ መሰረት ደግሞ የኦሪት ማስረጃ አቅርባለሁ። ስድብ አይደለም፣ እሺ ብሽሽቅም አይደለም። ያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ያው እዚህ ጋር የለም ካለ ገብቶ መወያየት ይችላል። መጽሐፍ ቅዱስ ዘሌዋውያን ምዕራፍ 1 ላይ ቃል በቃል ያው መጭማጫ አይነ መጭማጫ አይግባ ስለሚል ገና ወድቋል ከመስፈርቱ። እሺ የሱን ቪዲዮ ምን ያለበት ቪዲዮ ሊፈትልህ? ዝም ብላ እንደውን ክፈት፣ ሁሉም ያስቃል። ዝም ብለህ ደስ ያለ አንድ ራንዳምሊ ምን አይነት ሰዎች እንደሆኑ ብቻ እንድታዩ ስለፈለግን ነው። ራንደም ፒክ ብታደርጉም ችግር የለውም። ኮፒ ሊንክ አድርጉላችሁ። መልስ ያስፈልጓል የምትሉት ቪዲዮ ካለ ለኢምራን በውስጥ ላኩለት ቴሌግራም አካውንቱ ላይ፣ እኛ እየገባን ሪያክት እናደርጋለን ኢንሻአላህ። ሰላም አለይኩም ያ ጀማዓ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናቸው? አልሐምዱሊላህ አለን ማሜ፣ ሰላም ነው። ወንድም ሳለህ ወንድም ኢምራን ድምጽ ይሰማል? ግን ትሰማለህ ማሜ? ኦኬ። ወንድም ሳላ እና ወንድም ኢምራን ከላይ ያለውን ብቻ ታነቡልናላችሁ እንዴ? ስለ ሰውየው ካነሳችሁ የውስጥ ምስጢሩንም ጭምር ቼክ እንዲደረግ ዘዳግም 23ንም አንዴ አንብቡና ከሰውየው ጋር አነጻጽሩልናት አለ። ስለ አይኑና ስለ አፍንጫ ብቻ ለምን ቼክ ታደርጋላችሁ? ያኛው ዘይብ ሆነብን ታውቃለህ። ይነበብልን ዘይብ ሆነ። ያኛው የእሱን ዘይብ ስለማናውቀው ነው እንጂ በዛም ማን ያውቃል ሊወድቅ ይችላል። እስቲ እሱንም እንከፍታለን። ይሄኛው ደግሞ ቼክ ይደረግ። ቼክ ካልተደረገ እሱ ታዲያ ከላይ ያለውን ብቻ ነው የምናወራው። ወደ ውስጥም ጠረቅ እንላለን። ጥሩ ሀሳብ ነው። ቆይቺን ፓርት እናነሳታለን ኢንሻአላህ። ጥሩ ሀሳብ ነው ያቀረብክልን ማሜ። ከላይ ብቻ ሳይሆን ወደ ውስጥም ገባ ሊደረግ ይገባል ነው እያለ ያለው። ቀደምም ጋዲሴ ላይ ስታነሱ ሊተራሊ ትርጉም ቀጥታ ከወሰደ መኃልየ 5 ከማዕከላትም ምዕራፍ 5 ከቁጥር 2 እስከ 5 ያለው መነሳት ነበረበት። እሱንም ትታችሁታል። ይህንንም ተዋችሁት። ለምን ላዩን ብቻ ለምን ትነግሩናላችሁ? በደንብ አድርጋችሁ ሙሉ በሙሉ መነገር መቻል አለበት። ትክክል። እነዚህ እናነሳቸዋለን ኢንሻአላህ። ያ መኃልየን ቆይ በኋላ እንደውም ከምሳሌው ጋር አንድ አድርገን በደንብ የምንሄድበት ይሆናል። አስታውሰኝ እሺ፣ አንተን ብትሆን ሀሳቡን ስለምታደርገው ኢንሻአላህ። ኢምራን እሺ። አይ አግኝቻለሁ ቪዲዮ ማሜ እያወራ አልሰማሁትም። ወንድሜ ማሜ ሰላም ብያለሁ። ሀቢቢ ካለ አንተም ሀሳቦችን አዘጋጅ ሀቢቢ። እኔ እኮ የለህን መስሎኝ ነው። እና ወንድም አረብ እንዲሁም ወንድም ፋሩቅ ኡስታዝ አረብ ማፈልግ ነው አፎን ሃይከል እንዲሁም ማሊክ ሁላችሁም ሰላም አለይኩም ብያለሁኝ። ሀሳብ ካለ አሳውቁን። አንድ ቪዲዮ አግኝቻለሁ። ሳለ ልክፈት ይሄን ቪዲዮ እስቲ። እሺ እንስማው። መጽሐፍ በዱሮ ሰላም ወዳጆቼ እንዴት ናቸው? ገና እዚህ ጋር ጀምር ሳላ ተው ይናገር ተው። እሺ ሙዚቃን የከፈተው የሆነ የነሱ ማለት ነው። ግን ምን ማስተላለፍ እንዳለ ጋር እንስማው፣ ችግር የለውም። ጥያቄ ቅዱሳን ኮፒ ሊንክ ሼር አድርጉልኝ እና አድርሱልኝ ለሙስሊም ወገኖቼ። እንደሚታወቀው ሱራ 96 ከቁጥር 1 ጀምሮ ሱረቱል አለቅ የመጀመሪያ የቁርአን አወራረድ ነው ተብሎ ይታሰባል። እቅረእ ቢኢስሚ ረቢከ አለዚ ከለቅ። እሺ ፓውዝ ላድርገው አንዴ። መጀመሪያ ከሙዚቃ ውስጥ ደግሞ ሙዚቃው ምንድን ነው ሰምተዋል? ሳላ አምላክን ጠይቀው ነው የሚለው። ሳላ ሰምተዋል አይደለ? አስክ ዩር ጋድ አምላክን ጠይቅ ነው የሚለውና አምላክን እንዴት እንደሚጠይቁ አንደኛ አዘልኝ መልስ እኛ መልስ እንፈልግ ማለት ነው። ሁለተኛ ደግሞ ምንድን ነው ያለው? ኢቅራእ ቢኢስሚ ረቢከ አለዚ። እንግዲህ ሙስሊም ነበር፣ እንግዲህ ሙስሊም ነበረ፣ ከእስልምና ወደ ክርስትና ሄደ። ምን አለ? ኢቅራእ ቢኢስሚ ረቢከ አለዚ ኸለቅ። እንደዚህ ቁርአን አለ ሳላ። ይሄ ሰውዬ እኮ ነው ሙዘከር ለሴት ነው ሙአነስ ለወንድ ነው ብሎ 3 ሰዓት ሲከራከር። አዎ ሙዘከር ማለት ወንድ ነው፣ ሙአነስ ደግሞ ሴት ነው።
ሙአነት ለወንድ ነው፣ ሙዘከር ደግሞ ለሴት ነው ተከራከረ። ሴቱ ወንድ ነው የተከራከረ ነው። አስቡ፣ ሴቱ ወንድ ነው የተከራከረ ግለሰብ ነው። ሴቱ ወንድ ነው ያለ ማለት ነው። እና ኢቅራ ቢስሚ ረቢከ ለዚ ይላል እንዴ? ሳላ አይልም። ኢቅራ ቢስሚ ረቢከ እንጂ ቢስሚ ያባል ይክፋ ትደረጋለች። እሺ ከዚህ እንጀምራለን። ቀጥል። አይፈረድበትም። 3 ሰዓት ነው እቺን ለ3 ሰዓት ስለሆነ ተዘጋጅቶ የመጣው እቺን ለማንበብ ራሱ አሁን የ3 ሰዓት ዝግጅት ነበር ያደረገው እርግጠኝነትና። እሺ ቀጥል። እሺ اقرأ وربك الأكرم الذي علم بالقلم እያለ ይቀጥላል ኢላ አክር الآية አንብብ በእርሱ በፈጠረ በአላህ ስም ብሎ እያለ ይቀጥላል። ጥያቄው አንብብ ብሎ ወደ ሙሐመድ የመጣ ወደ እሳቸው መጥቶ አንብብ ያለው አካል ማን ነበር? እሺ ሳላ ሰምተሃል? አንብብ ያለው አካል ማን ነው? መልስለት። እንግዲህ እስካሁን ያወራው ልንገር፣ እስካሁን 1 ደቂቃ አወራ። 1 ደቂቃ ሙዚቃ ጋበዘን፣ ሙዚቃ ከፈተ። እስካሁን ያወራው ጥያቄ ምንድነው? ይቅራ ያላቸው ማን ነው? አሳየኝ። ይቅራ ማን እንዳለ። ሮማንቲክ ነገር ነው እየተጫወተ ያለው እና ቁርአን ምዕራፍ 2 ቁጥር 97 ላይ ሲናገር ቁል መን ካነ አድወ ለጅብሪል ፈኢነሁ ነዘለሁ ወደ ቀልቢከ ቢኢዝኒላህ የሚል ሀሳብ አለ አይደለ? በቃሌ ስለሆነ ያልኩት ለገብርኤል ጠላት የሆነ ሰው በቁጭት እዚህኛው ቁርአን አንቀጽ ላይ ቁል መን ካነ አድወ ለጅብሪል ፈኢነሁ ነዘለሁ ወደ ቀልቢከ ቢኢዝኒላህ፣ ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአኑ ለማን? ለገብርኤል ለጅብሪል ይላል። ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እሱ ቁርአኑን ከበፊቱ ለነበሩት መጽሐፍ ተረጋጋጭ ለምዕመናን መሪና መሰራ ሲሆን በአላህ ፍቃድ በልብህ ላይ አውርዶታልና ይላል። ቀጥታ በልባቸው ላይ ያወረደው ገብርኤል ነው ተብሎ ተጽፏልና በአጭሩ እንደዚህ ይቀጫል ነው። አለቀ በቃ። ያው ከቁርአን ጨረስን። ሌላ ቦታ ከፈለጋችሁ ብዙ ሀዲሶች አሉ። ምሳሌ እዚህ ጋር ተመልከቱ። አልካሚል ፊ ታሪክ መጽሐፍ ምን አለ? ያ ሙሐመድ አና ጅብሪል አለ። ሙሐመድ ሆይ እኔ ጅብሪል ነኝ ያለው ጅብሪል ነው። ጨረስን። እሺ ቀጠለም ያለው እንስማው። ኦኬ እስቲ አስቡበትና መልስ ስጡ። መልሰን ጨርሰናል። ማሰብ አያስፈልግም። አየር ላይ ነው የሚመለሰው። አየር ላይ እሺ፣ ጅብሪል ነው ትላላችሁ። ሱረቱል አለቅ ላይ ጅብሪል የለም። ሱረቱል አለቅ ላይ ጅብሪል የለም እያለ ሳለ ቁርአን 1 ምዕራፍ ብቻ አይደለም ያለው። ምን አይነት ፓስተር ነው ይሄ? ሱረቱል አለቅ ብቻ አይደለም ምናምነው። ችግሩ እኛ በአንድ አንቀጽ ብቻ አይደለም ምናምነው። ኦኬ ለምሳሌ አሁን ኢየሱስ ክርስቶስ የማን ልጅ ነው? ከጳውሎስ መልእክት አሳየን። እንደዚህ ተራ ነገር ማንሳት። ኢየሱስ የተወለደው የት ነው? ቤተልሔም ገሊላ። ከምንፈልገው ከጴጥሮስ መልእክት ነው አይባልም። ምክንያቱም ሁሉም ቦታ ወንጌል ከሆነ 27 መጽሐፍቶችን ታምናለህ አይደለ? ኢየሱስ ወይንን ወደ ውሃን ወደ ወይን የቀየረው የት ነው ብለህ እዛ አንድ ወንጌል ውስጥ ያለውን ሌላ ቦታ ስላሌለ እዚህ ውስጥ ብቻ ነው የምፈልገው አይባልም። መጽሐፍ ሲባል አጠቃላይ ነው የምታምነው እንጂ አንዲትን ቻፕተር ብቻ አይደለም የምታምነው። አምናለሁ ካልክ ወደ አደጋ ትጣላለህ ነው። ሳላ ኢየሱስ አምላክ ነው በክርስትና ይላሉ። እሺ ኢየሱስ አምላክ ከሆነ ከትንቢተ አብድዩ ኢየሱስ ነው የት ቦታ ነው ትንቢተ አብድዩ ላይ አምላክ ነኝ አለው? እንደዚህ አይነት ነገር ነው። ስለዚህ የሆነ የማይመለከት ነገር ውስጥ ይገባና ሌላ ቦታ አልፈልግም እዚህ መጽሐፍ ብቻ ይላልና፣ አይ ግን ያለውን እናስረዳቸው አንዴ። ኢቅራማት ጀማ ይሄ ነው። እሺ ኢቅራ የምትለው አንቀጽ አያት አንቀጹን ይሄ ነው። የቅራ እንክፈተው ሱረቱል አለቅ ማለት ነው። 96 ኦኬ። ያው ያ ጀማ ይሄ ነው። እሺ ሱረቱል አለቅ ያው እዩት። ከዚህ ብቻ ከግማሽ ቤጅ ስጡኝ ነው እያለ ሌላ ቦታ አልፈልግም እያለ ነው ያለው። አስባችሁታል? እኛ በሙሉ ቁርአን የምናምነው አይ በቃችን ብቻ እያለ ነው ያለው። በዚህ መስፈርት ከመጣ ኢየሱስ ራሱ አምላክ አይደለም። በቃ እግዚአብሔር ራሱ እግዚአብሔር የሚባል ነገር የለም። በቃ ክርስትና የሚባል ነገር የለም። ለምን ከትንቢተ አብድዩ ኢየሱስ አምላክ እየተባበተ አሳዩን። በቃ የለም እንደዛ ያክልካና ዘፍጥረት 1 ላይ ኢየሱስ የማርያም ልጅ እንደሆነ ማስረጃ አምጣ። የለህም ከሌለ ክርስትና ትክክል አስብበት። ክርስትና ወርቅ ነው። እኛ ግን አምሯለን። እሺ እናንተም አምሯቸውን አሰሩት። እሺ ቀስ ብሎ ሲያወራ ደህና ነገር የሚያወራ ነው የሚመስለው። እስካሁን 2 ደቂቃ ነው ያወራው። በይዘቢ 2 ደቂቃ ነው እንጂ ይጨርስ፣ ችግር የለውም ይጨርስ። ተኝቶ ነው እያወራ ለዛ ነው ተኝቶ አረቢ ያሳባለው። አንዴ ይብሮ ኡስታዝ አረብ አይ መልሳችሁ አስቆኝ ነው እንጂ እና ገራሚ ነው። እሺ ቀጥል እስኪ ብሮ። እኮ ከኦሪት ዘፍጥረት ኢየሱስ የማርያም ልጅ መሆኑን ካላመጣ ጉዱ ሊፈላ ነው። ያ ነው አላህ
ሱረቱል አለቅ ውስጥ ገብርኤል ምናምን የሚል አምጣልህ። ሁሉም ቁርአን ላይ ያለ። እሺ ቀጥል። እሺ አካሉ ማን ነው? ብሩስ የምን አካል ነው? እሺ እንስማ። ችግር የምን አካል ነው? እኔ ወደ አንተ የመጣው ጅብሪል ነኝ ብሏል እንደ አካሉ። እሺ ያው ሰምታል ሳላ አካሉ ማን ነው? አካሉ አይ ቲንክ አካል ያለው ማን ነው ማለት ፈልጎ አካል ያለው ፐርሰን መግለጽ ፈልጎ መሰለኝ። ፐርሰኑ ማን ነው ማለት ፈልጎ ነው። እሺ ቀጥል። አካሉ አሳየው። ያው ምንድነው የሚለው መሰላችሁ? ዙም አድርግልኝ። አልካሚል ፊ ታሪክ ላይ ያ ሙሐመድ ወደ ሙሐመድ ሆይ አና ጅብሪል እኔ ጅብሪል ነኝ፣ ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ነህ። ሊትራሊ ቃል በቃል ከነቢዩ ከአይሻ በኩል የመጣ ነው። አይሻ ታሪኮችን የምትማረው ከነቢያችን ሙሐመድ ነው። ስለዚህ እሳቸው በተረኩት ሐዲስ ላይ ራሱ እኔ ሙሐመድ ነኝ፣ እኔ ጅብሪል ነኝ፣ አንተ የአላህ መልእክተኛ ሙሐመድ ነህ አለው። እኔ ጅብሪል ነኝ ቃል በቃል። ስለዚህ ጅብሪል ነኝ ብሎ የነገረውም እሱ ራሱ ነው። አላህ መስክሯል። ጅብሪል ነኝ ያለው ማን ነው? አካሉ ነው አይደል ያለው? ያ ጅብሪል ራሱ። ስለዚህ ወገናችን አካሉ ጅብሪል ነኝ ብሏል። እሺ ችግር የለውም እንስማ። አካሉ ማን ነው? ጅብሪል። እኔ ወደ አንተ የመጣው ጅብሪል ነኝ ብሏል እንደ አካሉ። አዎ ብሏል። ማስረጃ ደግሞ ያው እዚህ ጋር አሳይተናል። አላህ ወደ አንተ ልኮኛል ብሏል ወይ? እሺ አሁን ደግሞ አላህ ወደ አንተ ልኮኛል ብሏል እንዴ ያለው ሳራ። ለዚህ ደግሞ ሚኒስተር ምዕራፍ 2 ቁጥር 97 ላይ ያለው ነው። ቀጥልሽ። እሱም ይቻላል። መላእክት በአላህ ፍቃድ እንጂ አይወርዱም ይላል። መላእክት በአላህ ፍቃድ እንጂ አይወርዱም። ስለዚህ አላህ ሲልካቸው ብቻ ነው የሚወርዱት። አንቀጹን ከፈለክ ክፈትላቸው። ምዕራፍ 2 ቁጥር 97 ላይም በአላህ ፍቃድ ይላል። በአላህ ፍቃድ በልብ ላይ አውርዶታልና። ስለዚህ ፈቃጁ አላህ ነው። አውራጅው እዚህ ጋር ተመልከቱ። ወማ ተተነዘሉ ኢላ ቢአምሪ ረቢካ ይላል። ወማ ነተነዘሉ ኦኬ አንወርድም በጌታ አምሪ ቢሆን እንጂ። ወማ ነተነዘሉ ኢላ ቢአምሪ ረቢካ በጌታ ፍቃድ እንጂ እኛ አንወርድም ይላል። ያው በማን ፍቃድ? በአላህ ኢላ ቢአምሪ ረቢካ። ስለዚህ ጅብሪል ራሱ የወረደው በአላህ ፍቃድ ነው። አያችሁ ቁርአናችን አልሐምዱሊላህ። ሱረቱል መርየም ቁጥር 64 ሻጀማ ሱረቱል መርየም ቁጥር 64 እንቀጥል። አላለም አላለም። ይሄ የተናገረው ታዲያ ማን ነው? ሳለ አላለም እኮ ነው ያለው። እንደዚህ ናቸው እኮ ይጠይቃሉ፣ መልስ አይፈልጉም። የራሳቸውን ድምድም የሆነ ድንቁርናቸው አለ። እሱም ድምድም ነው የሚያደርጉት እንጂ እኛን ጠይቀው እንደዚህ መማር አይፈልጉም። አላለም ይላል። ይሄ ማስረጃ ይሄ ሁላ ማስረጃ መጥቶ እሺ ዳና ነገር ሳላ ቃል በቃል ጅብሪል ማለት የሚያውላ ሳይወስ ጅብሪል ማለት ይኸው እስቲ ይኸውማ በጌታ ትእዛዝ እንጂ አንወርድም ያለው ማን ነው? ያው ጅብሪልም ማለት አየሃ ጅብሪል ማለት እሱ ደግሞ ያለው ስማ። ይሄ ወገናችን ደግሞ አንተ ከየት ነው የምትመጡት? በአላህ ስማ ደግሞ ያለው እሱ አላህ ወደ አንተ ልኮኛል ብሏል ወይ? አላለም። ያው እዚህ ጋር ደግሞ ጅብሪልም ማለት በጌታ ፍቃድ ቢሆን እንጂ አንወርድም። አያችሁ ያ ጀማ አውዝ ቢላ አረወርደት ቀጥል ማሳኔ እኔ ማውራለም እዚህ ጋር ምንም አይደለም። ቀጥል አንተ። ይሄ ሰውዬ ደሞዝ ይቀነስበታል። አሁን እንደዚህ ስለተዋረደ እንግዲህ ከቸርች መባረሩ አይቀርም። እስቲ ሌላ ቪዲዮ ደግሞ የሆነ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም። እሱና መሰሎቹ እኮ እኔ ኬንያ ነበርኩ። ይሄን ሰውዬ እኮ አውቀው ነበር። እና ለምሳሌ ትንሽ አረብኛ ማንበብ የሚችሉ ዱርዬዎችን ሰብስበው ጴንጤዎች የሆነ የሚሰሩት ድራማ አለ። እሱ ምንድነው? ለተወሰነ ጊዜ ትሬኒንግ ይሰጡና ከዛ ወደ አሜሪካ እንወስዷቸዋለን፣ ወደ ብን እንወስዷቸዋለን ይሏቸዋል። ከዛ በኋላ 1 ዓመት 2 ዓመት ይማራሉ። አሜሪካ መች እንሄዳለን፣ አሁንም ትንሽ ተማሩ ብለው በዛ መልኩ ነው አክፍሮ ውስጥ የሚያቆዩት እንጂ ይሄ ዝም ብሎ ነው። የት ሄዶ ነው የተማሩ? አንድ ጊዜ ወደ በኢትዮጵያ ውስጥ ከ200 መስጂዶች በላይ አሰግጃለሁ ነው ያለው። ኢማም ነኝ። አንድ ኢማም 200 መስጂድ ማሰገድ ይችላል እንዴ? ባንዴ ሰምታችሁ ታውቃላችሁ? አንዷ እንዳረገችው ነው። እኔ እናትና አባቴን ያሳግዳሉ አለችና እንደዛ አይነት ቢጤ ነገር ናቸው። መስጂዱ ስም የለውም። እና እኔ አስታውሳለሁ 2011 በዩሮፕ አቆጣጠር የሆነ መጽሐፍ አሳትሜ ነበር እና ያንን መጽሐፍ እንደ ቴምፕሌት እንትን እያከፋፈልኩ ነበር እና የሆነ ሰው እሱ ጋር ወሰደኝና ኧረ የሆነ አንድ ኡስታዝ አለ የከፈረ ኡስታዝ አለና እሱ ጋር ልውሰድህ አለኝ። 2011 ወደ መጨረሻ አካባቢ ነው
ከዛ እሱ ጋር ሄጄ መጽሐፉን ሰጠሁትና አንብቦ በሁለተኛ ቀን የሆነ ውይይት ብናደርግ ምን ይመስላል አልኩት። እኔ ውይይት አልፈልግም አለ። አሁን በቅርብ ነው እንደዚህ ሶሻል ሚዲያ ላይ ወጥቶ እንደዚህ እንትን ማለት የጀመረው። ኦኬ እስቲ ይምሩ የላኩልህን ቪዲዮ ተመልከታ። እና ጓደኞቹም ደግሞ አሉ እኮ የሆነ ትንሽ እጅ እንትን ስላቸው ጠብሽ ምናምን ስጠብሹ ሃይማኖት ይቀይራሉ። አንዴ ሙስሊም ይሆናሉ፣ አንዴ ጴንጤ ይሆናሉ። በዛ ነው እንትን የሚሰበስቡት። ንግድ ነው የያዙት ማለት ነው። በጣም ጃሂል ናቸው። ባይዘ ምንም የሚያውቁት ታሪክ የላቸውም። እና እስቲ ኢምራን ከላይ በኩል ያለውን ቪዲዮ ክፈትልኝ። የላኩልን ቼክ አድርገው ልክፈተው። ደሜሩ ሙዘከር ነው። ልንገርህ ቃሊቱን ከታች ያላችሁ ሪከርድ አድርጉት። ይሄን ነገር ፕሊዝ። ደሜሩል ሙዘከር ነው እኮ ሙዘከር አይደለም የተባለ ለሳ ሙዘከር አይደለችም፣ ሙአነስ ናት። ቆይ ሌላ ጊዜ ሙአነስ አይደለም፣ ሙአነስ ለወንድ ነው። ሙአነስ ለወንድ ነው። ሙአነስ ለወንድ ነው። አዳምጠህ ሙአነስ ለወንድ ነው፣ ሙዘከር ለሴት ነው። ቆይ ልንገርህ፣ በጣም ተሳስተሃል። ናሁ የቀረህ መሰልክ እኮ። በስመ አብ ወልድ መንፈስ ቅዱስ። ሴትዮዋ ይሄ ጤና አይደለም፣ አብደሻ ነው። ፐርሰናል እባክህ። አንተንም ደግሞ ኡስታዝ ተባለ። ሙዘከርና ሙአነስን ደሚሩል ሙአነስና ደሚሩል ሙዘከርን ለይተህ ሳታውቅ ጠያቂው እኔ ነኝ። አንድ ያዳም ትልቅ ሰው ነህ። በእርግጠኛ ነኝ ትበልጠኛለህ። አዎ ትልቅ ሰው ከትንሽ ጋር እየተነጋገረ ነው። ትልቅ ሰው ከሆንክ ደግሞ በእድሜ ትልቅ ሰው ከሆንክ እንደ እድሜ አስብ። ቢያንስ እንኳን ማለት እንደ ትልቅ ሰው ትንሽ በሰል በል። ወላሂ እዚህ ጋር ያው እኔ ራሱ አወጣሁለት በእንትን አይተሃል ሳለ እና ቀጥል። አሁን ይሄ ያ በጣም ሙዘከር ለወንድ ነው። ሙዘከር እንግዲህ የወንድ ጾታ ነው ታውቃላችሁ። ዘከር ማለት ሲጀመር ወንድ ነው። ዑንታ ማለት ደግሞ ሴት። ሙዘከር ከተባለ ወንዴ ማለት ነው፣ የወንድ ጾታ ማለት ነው። ሙዘከር ከሆነ ሙአነስ ከሆነ የሴት ጾታ ማለት ነው። እና እሱ ግን የሚከራከረው ምን ብሎ ነው? አይኑ ብቻ ሳይሆን እውቀቱም ሸውራራ ነው። በነገራችን ላይ ሙአነስ ሴት ማለት እኮ ነው። ሙአነስ ለወንድ ነው፣ ሙዘከር ለሴት ነው ብሎ ይከራከራል። አድርቆ ነው የወጣው ባይዘይ። እና ከዛ በኋላ አንተ ነው የማታውቀው ብሎ ይከራከረዋል ኡስታዙ። በጣም ነው እነዚህ ሰዎች ተመልከቱ። ከላይ ሙአነስ ሲል የሴት ተወላጠ ስም ነው። ሙአነስ የሴት ተወላጠ ስም ነው። ሙዘከር የወንድ ተወላጠ ስም ነው። የሚገርመው እኮ እንደዚህ እኔ ነበርኩ እዛ ጊዜ አንተም ነበርክ። አንተ ራሱ እዚህ ጋር አለ። አንተ ራሱ ከፍተለት እንኳን ራሱ አይተኸዋል አይደለ? ተከፍቶለት እንኳን ራሱ እኮ አያነበውም። ገፈኩት ይታያል። በአማርኛ ሙአነስ የሴት ተውላጠ ስም ነው። ደግሞ ሙአነስ አለ። ሙአነስ ይባላል እንዴ? ሙአነስ ደግሞ ሪካርድ አድርጉ ብሎ ይማጸናል። ከታች ያሉትን ሰዎች ሪካርድ አድርጉልኝ ብሎ ይማጸናል። ሙአነስ ለወንድ ነው፣ ሙዘከር ለሴት ነው እያለ እና እንደዚህ ድፍረት እንጂ አንድ እውቀት ያሌላቸው ሁሉ ነገራቸው ሸውራራ ነው። ወላሂ ነው የምልህ። እሺ እዚህ ጋር መሰለህ ሳላ አንደኛ የሚገርመው ነገር መሰላቸው ያ ጀማዓት الخير የሆነ አረበኛ ላይ ሙአነስ ሙዘከር ስላሉ አረበኛ የሚችል ይመስላቸዋል። አልሐምዱ የሆነ ስላሉ እንደዛ አረበኛ የሚችል ይመስላቸዋል። ሙአነስ አይባልም፣ ሙአነስ ነው የሚባለው። ግን ካለ የሆነ አረበኛ ይመስለውና አንደኛ እንደሚያውቁ ተታውቃላችሁ። ሁለተኛ ደግሞ ማሰብ ያለባችሁ ሙስሊም ወንድሞች እያለ ያለውን መሰላችሁ ወንድ ሴት ነው እየተናገረ ያለው። ወንዴ ማለት ሴት ማለት ነው እየተናገረ አስቡ። ዝም ብላችሁ እንግዲህ ሼክ ነበረ፣ ኢማም ነበረ፣ የመስጂድ አሰጋጅ ነበር ነው ያለውና ከነበረ አስቡት ሴት ማለት በአረበኛ ወንድ ማለት ነው ቢል ማለት ነው። እና እንደዚህ አይነት ሰው ናቸው ማለት ነው። ሐሳብ ገብታችኋል ብዬ አስባለሁ። አንዴ ይስሙት ቪዲዮውን ሰራ በደንብ እንዲገባቸው ወይስ ይብቃ? ይብቃ። ሌላ አይነት ቪዲዮ ካለ እዛ ሪያክት ማድረግ እንችላለን። እነ ማሊክ ሃይከል እና ፋሩቅን እዚህ ውስጥ ያላችሁ 700 ሰዎች ሁላችሁም ፎሎ አድርጓቸው። ሶስቱን ወንድሞች መሐመድ አሚንን ሌላ ቪዲዮ ላይ ሪያክት እናድርጋለን። ኦኬ ቪዲዮ ካላችሁ ጋይስ ለኢምራን ላኩለት በውስጥ። እሺ ቪዲዮ ካላችሁ ለኢምራን ላኩ። ቴሌግራም ቻናሉ ካላችሁ ወይ ደግሞ በኢንቦክስ ላኩለት። ካሌላችሁ ደግሞ የኔን ኢንቦክስ ልካችሁ በዛ እንግዲህ እንትን ልናደርግ እንችላለን። ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮ ቪዲዮ ሪያክት እያደረግን ነው። ጥሩ ለመማማር ያህል ነው እንጂ እዚህ ጋር አሁን ይሄ ሰው የጊዜ የሚሰጠውም ሆኖ አይደለም። ባይዞ እንደዚህ ጊዜ የሚሰጣቸው ሆነው ሳይሆን እግረ መንገዳችንን ፈታ እያልን እየሳቅን እንድንማማር ያህል ነው። በእነሱ ለመማር ነው እንጂ ምንም መልስ የሚፈልግ ነገር አይደለም። እነዚህ ተራ ነገራቶች ናቸው። ምንም እውቀት እንዳሌላቸው ምናምን እንድታዩ ስለፈለግን ነው። እሺ ኢምራን ቪዲዮ አግኝተሃል ወይስ እኔም ጨረስናቸው እኮ እስካሁን እኮ በጣም ብዙ ሰው ካሳየን ጋር አዲስ አታየ አብዛኛው ጨርሰናቸው። እስኪ ላኩልኝ ቪዲዮ ሰው ላኩልን።
በውስጥ ቴሌግራም አካውንት ሰርች አድርጉትና ያመጣላችኋል። ኢምራን ብላችሁ በኢምራን ፕሮጀክት ቴሌግራም ላይ ላኩልኝ። ሳላህ ምን ይሻላል? እስከዚያ ክርስቲያኖች ያላችሁ አንድ ቪዲዮ ሴቭ ያልኩ ቪዲዮ አለ። እሱ ቪዲዮ ላሳያችሁ እና እሱ ለዝም ሪያክት እና የክርስቲያኖችን ተግባር ማለት ነው። እሺ እንግዲህ ከመጽሐፍ እንደተረዳ ነው በድርሳነ መባ ጽዮን በሁር ተአምረ ጽዮን ላይ እንዳገኘ ነው ቡና መጠጣት አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት። ሊቃውንት አባቶች በጾም በቀኖና ሆነው ነው የሚጽፉት። እንደ ዛሬ አይደለም። እንዲሁ ቁጭ ብለው ባልጋ ተኝተው አይደለም። በጾም በጸሎት ጠይቀው በሱባኤ ጠይቀው ነው የሚጽፉት። ማሻአላህ። እሺ፣ ስለዚህ በዛ ተጽፎ እናገኘዋለን። ወይኔ ይሄ ምንድነው? የአጋንንት ግብር ስለሆነ ሳያስቡት ሳላህ ሳያስቡት ኢትዮጵያ ውስጥ ያለ ክርስቲያን በሙሉ የገሃነም እንደሆነ ተናገሩ። ሂድበትም አንዴ። ኦኬ እንግዲህ ቡና በነገራችን ላይ ይሄ የቄሱ ሐሳብ ብቻ አይደለም። ተአምረ ጽዮን የሚባል መጽሐፍ አላቸውና እዛ መጽሐፍ ላይ ነው እንግዲህ ቡና መጠጣት ኃጢአት ቀጥታ ወደ ገሃነም ያስገባል የሚል ነገር ያላቸው። ስለዚህ ግን ደግሞ ሪያሊቲ ውስጥ ስትመለከቱ ቡና ሲጋቱ የሚውሉት ራሳቸው ናቸው። ቡና ብቻ አይደለም ሌላ ነገርም ደግሞ ይጋታሉ። አሁን ይህን ቄስ መጠጣት ይቻላል ወይ ብለህ ብትጠይቀው ይምራን በእርግጠኝነት ሁለት መጠጣት ይፈቀዳል ይላል። ይኸውልህ ኤግዛክት ይህንኑ ቄስ የትም ፈልጋችሁ አባ ብንጠጣት ችግር አለው ወይ ብትሉ ሁለት ችግር የለውም ከዛ በላይ እንዳይበዛ ነው ብሎ የሚናገረው እንጂ እንዳጠጡ አይልም። አረቄን እየፈቀደ እዚህ ጋር ዞር ብሎ ቡና ሲከለክል ደግሞ ታያላችሁ። ቡና ማለት እኮ ሀገራችን ኢኮኖሚ አይታችሁ ከሆነ ወደ ውጭ ሀገር በጣም በመላክ ትታወቃለች ኢትዮጵያ እና ይህንን እየከለከለ አረቄ ግን ይፈቅዳል ሰውየው። ጠጣ ይልሃል። እንደዚህ አይነት በጣም እነዚህ ምን እንደሆኑ ነው ወላሂ ትላልቅ ሰዎች ናቸው። እንደዚህ ደግሞ የሚወራባቸውም አይደሉም። ግን ይሁን ለማለት ያለ ኢምሩ የላኩልህን ቪዲዮ ከዚህ በፊት አይተኸዋል? አላየሁትም፣ ግን ገና ሳያሳቀኝ አላየሁትም። ከፍተዋል ህዝብ እንደዚህ ቪዲዮ እኔ ያሳቀኝ የለም። አይተዋል? በእርግጥ የቆየ ቪዲዮ ይመስለኛል 2 ዓመት ሆኖታል እና ፓስተሩ የሆነ ነገር ሊገነባ ይመስለኛል። የሆነ ነገር ሊገነባ ነው። ብር ይፈልጋል። እስቲ ወደዚህ ያዝልን። እሺ፣ ግን በጣም እንዳስቁ። እሺ፣ እንዳስቁ መሽቷል። ገብቻችሁ ቃል ገብታችሁ አንዳንዱ 1000 አንዱ 10000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ የምትሉ ካላችሁ ጠይቁና ገስት ላስገባ ልባካችሁ። ነገ ጠዋት ለእኔም አስቡልኝ። ነገ ጠዋት ደግሞ ለጉባኤ ሳለው ቸርች ውስጥ ሰርግ ስላለ ዲኮር ነው ማለት ቆይቷል። እየለመነ ነው እና ብር እየለመነ ነው። ይሄ የሆነ ነገር ምን ያለውን ሰምተዋል። በአላህ ያ ጠዋት ጉባኤ አለብኝ አለና በጊዜ መተንጋት አለብኝ። ነገ ጉባኤ አለብኝ አለ። ስራው ምንድን ነው? ሰርግ ስራ ዲኮር ያደርጋለሁ እኮ እንትን ነዋ። ቸርች ውስጥ ዲኮር ያደረጉ የለ እንደ ይምራን። ይሄ አዳራሽ ላይ እኮ ዲኮር ያንን ሊሰራ ነው ተነስቶ ሰርግ ነው ያለው። ሰርግ ስላለ አለ እኮ አስበው። ሀገራ ስጀምር ሰርግ ላሰማቸው አራውዚ ቢል ሀገራ ቪዲዮ ነው ደግሞ ለጉባኤ እሳለሁ ቸርች ውስጥ ሰርግ ስላለ ዲኮር ለማድረግ እነሳለሁኝ። ልባርካችሁ። እሺ ስባት እሺ ስባትሽ ተባረክ። አክሴፕት ጠይቀኝ። አካውንት ሊላክልሽ። አክሴፕት ጠይቀኝ። አክሴፕት ጠይቀው። የተባረክ እንትኑን ሊላክልህ፣ አካውንቱን ሊላክልህ። አንተ ልጸልይ ሲል ኮሜንት ላይ ምን እንዳሉ አይተዋል? ፓስተር ለጸጉርህ ጸልይለት። እሱ አይደለም ያንን ሰምተዋል። ገዝተ ላክላችሁ በውስጥ አካውንት ልኬላቸው ላኩና ከዛ አክሴፕት በሆኝ እኮ ነው ያለው። አስበዋል? በኋላ ከዚህ ይነካቸውና ከዛ አካውንት ልኬላቸውና ከዛ አስገቡ እናንተ እስከዛ ልጸልይላችሁ እኔ ገባ ለጸጉርህ ጸልይ ሄዶ ባህል እያሉ ነው። ክፍተው እስከ መጨረሻው ስከፍተው በጣም ነው የሚያስቀው። እስቲ እንጨርሰው። ፕሮፌት ወይ ወዳጅ እኔ ይኸው 1000 ብር አስገብቻለሁ። ታረቀኝ ታደሌ አርፈቸው በሚለው ኢትዮጵያ ንግድ ባንክ ቼክ ማድረግ ትችላለህ። እማ ጉቱ ነህ? አዎ ጉቱዬ እወድሃለሁ። ደውልልኝ፣ በሰፊ ደግሞ ጸልልሃለሁኝ። እሺ አሜን አሜን።
ብርክ በልልኝ። በጎኔ እንደቆምክ ጌታ እግዚአብሔር በመከራ ጊዜ በጎኔ ይቆምልህ። አሜን። ሁል ጊዜ ጠይቀህና ጸልየህ አትፈር። አሜን። መላእክቶች ይመደቡልህ። አሜን። በጣም 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 በሰማያዊና በምድራዊ አሁን በ1000 ቦታ ላይ 1 ሚሊዮን በህይወቴ ላይ ጠራው። አሜን። አንድ ሺህን አስገባው። እኔ 1 ሚሊዮን እንደ ነቢይ ጠራው። አሜን። ለራሱ አይጠራም እንደ እንቅልፉን ትቶ ቁጭ የሚለው ጠራው። መጣ ወሰድኩኝ በል መጣ ወሰድኩኝ። ምን ያለው መሰለ በዚህ ካሳ ሊሸጥና የሚሸጥ እቃዎች አሉ። በዛ እቃ ላይ ተጨምሮ የሚመጣ ገንዘብ አለ ሆኖልኛል። አሜን። እየተሸጠ ምናምን ያለው እቃ በእቃ ምክንያት ላይ እግዚአብሔር ስለዚህ እቃ ጉዳይ ምን ይሻላል ብለህ የምትጨነቀው ነገር አለ። ይሄ እቃ ለብዙ በረከት ተቀየረ። አሜን። የሆነ አሳሳቢ የሆነ እቃ ጉዳይ ያለውና ለንግድ ምክንያት ልክ እቃ መሸጥ ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ ቀየርኩት አለኝ። ኢየሱስ ጌታ ነው። አሜን። አሌሉያ። ባዳዳዳ በኢየሱስ ስም ሳዳ ያኛ ራሱ እኮ ልሳን መናገር ጀመረ። ና ክፈተው፣ ቆይ ክፈተው። ለምለም ጉቱዬ ጨምር እንገናኛለን። ባክኔ አውቄ ነው ሲፈጥኝ ነበር። አይኔንም አገረጣው ላይቭ ላይ ስንት ነገር ጸልየውለት ስንት ነገር ቼክ አላረገም። ውሸት ነበር ያስከውሉ። አንዴ ሳደቆይ አንዴ በኢየሱስ ስም ሆኖልሃል። ለምለም ጉቱዬ ጨምር እንገናኛለን። ባክኔ አውቄ ነው ሲፈጥኝ ነበር። አይኔንም አያመኝም። 1000 ብርም አላቁ ለማኝ ሊባ አሜን ይለዋል። አሜን። እና ሁሉ መልእክት ትክክል እንደሆነ እኔ አውቃለሁ። ዛሬ ኃይለኛ ቀን ይሆናል። ኢየሱስ ጌታ ነው። ወይኔ ከመደንገጡ የተነሳ ይምራን ልጁን ማስወጣት አቃተው። ከገስት ላይ ማስወጣት አቃተው። ይብሮ ደማ ሳላ እንትና አስረስ ያደረገው አለ እንደዚህ እሱ አላችሁ። እሱም ብናየው አስረስ አንዱ ፓስተር እንደዚህ ያርጉታል። ኦኬ እንደዚህ ቢያንስ ቪዲዮ ካላችሁ ላኩልን፣ እኛ ሪያክት እናደርግበታለን ኢንሻአላህ። ያ ጀማ የአሁኑ ቪዲዮ ልንገራችሁ። በ1000 ብር ያልጠራው ነገር የለም። ነብይ ነው፣ የጴንጤዎች መሪ ነው። የጴንጤዎች መሪ ያልጠራ ሰምተዋል አይደለ? 1 ሚሊዮን ብር አለው እንደዚህ 1 ሚሊዮን ብር 1 ሚሊዮን ሰምተዋል አይደለ? ወይ ስሙትማ እንዴ ይሁትማ እንዴ ከራ ጊዜ በጎኔ ይቆምልህ። አሜን። ሁሉ ጊዜ ጠይቀህና ጸልየህ አትፈር። እሺ አሜን። እለፍ ማንዴ እለፍ። አንድ ሺህን አስገባው። እኔ 1 ሚሊዮን እንደ ነብይ ጠራው። ሰማችሁ? እንደ ነብይ 1 ሚሊዮን ጠራለት። ግን እንደ ነብይ ሆኖ ሰውየው ብር እንዳያስገባ አያውቅም። ኧረ ወይኔ የጴንጤ ነብያት። ከዛ የሚያሳዝነው ፓርት እንደዚህ ለ1000 ብር እኮ ነው። ለ1000 ብር ጸልዮ ደና ሰምተዋል። ራሳ ደውልልኝና በውስጥ ጸልይልሃለሁ እኮ አለው። በውስጡን ይቀበል ማለት ነው። እንደዛ ብሎ የተዋረደ ውርደት ደግማችሁትና ከዚህ ይበቃል። የሆነ አሳሳቢ የሆነ እቃ ጉዳይ ያለውና ለንግድ ምክንያት ልክ እቃ መሸጥ እቃ ተይዞብሃል አለው። እቃ ተይዞብሃልና እቃው ይታየኛል አለው። ሰማችሁ? ዝማችሁ አውቆ ፈጠረና ምናምን እቃ ተይዞብሃልና እቃው ይለቀቅልሃል አለው። ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ። ሰማችሁ? በእግዚአብሔር እንዴት እንደሚቀዱ አምላክህ ብሎኛልና እቃ ተይዞብሃል አለው። ሰውየው ያለውን ደግሞ ስሙት። ሰውየው ደግሞ ያለውን ስሙት። ባክኔ አውቄ ነው ሲፈጥኝ ነበር። አይኔንም አያመኝም። 1000 ብርም አላቁ ለማኝ ሌባ። አሜን አሜን አሜን። አውዙ ቢላሂ ሚነሽ ሸይጣን ረጂም። እና ሌሎቹን አላኩልህም ማርክ አድርጌ አላኩልህም። ቆይ ብዙ ቪዲዮዎች አሉ ዛሬ እንደዚህ ፈታ የሚያደርጉ ቪዲዮዎች ስላሉ ጋይስ እነሱን እያየን እንማራለን። ሪያክት ነገር ነው። እዚህ ጋር ተመልከቱ እንዴት እንደሚያጨበብሩ። እሺ እንግዲህ ነቢያት ናቸው እነዚህ፣ የጴንጤ መሪ ናቸው። እሺ
መምህሮቻቸው ራሱ እንዴት እንደሚያጭበረብሩ ተመልከቱ። ለ1000 ብር ብሎ ማለት ነው። ቪዲዮ ደርሰዋል ይምራል? አልደረሰኝም። ኦኬ ቆይ ማርክ ላርጋቸውና ክሊክ ሳደርግ አይመጣልኝም። ያንተ እስቲ ኢብሮን ቪዲዮ ካላችሁ በውስጥ ላኩልኝ። እሺ ሀባይቢ ሁላችሁም ቪዲዮ ያላችሁ ቴሌግራም ላይ ላኩት። እሺ የፈለኩ ነው። ቆይ አይ ሀቢቢ እኔ 5 ቪዲዮ አለኝ ግን እየደረሰ አይደለም። ይምራን በዛኛው አካውንት ያክልኛል። አይ ሃይ በለኝ እስኪ አንዴ። ያው ቆይ አልኩ ወይስ እዛ ውስጥ መግባት አለብኝ? ኦኬ ከዚህኛው እንጀምራለን። እሺ የሚገራርሙ ቪዲዮዎች አሉ። እስከዛው ሳለ ቪዲዮዎቹ እስከምትልክ ድረስ ያኛው ሰው ማን ነበረ? አስተውኝ አንተ ቻናል ላይ ያለው ልሳን የሚናገረው አውቄ አይደለም የሚለው እስከዛው እሱን ይስሙት። ኢዮብ ብለህ ሰርች አድርግ በእንግሊሽ። አሁን ደግሞ የማሳያችሁ የክርስቲያን ነቢይ ጸልይ ነው። እሺ ቆይ ስሙትማ። አውዝ ብለህ ደግሞ ትደነግጣላችሁ። እኔ በህይወት የማረሳው እንትን ቢኖር ይሄ ነው። ኢዮብ በእንግሊዝኛው አይደለ? ያ ኢዮብ ነብዩ ኢዮብ ነውና እንስማው። ነብዩ ኢዮብን ነብዩ ኢዮብ ይሄ በቃ ይገላቸዋል። ኢዮባ ነው ሳላ ኢዮባ ነው እንዴ? ኢዮባ ነው። አገኘሁት። ሁለቱንም ስሙ። ነብይ ነው። እሺ الكمي هذا السعيان كربي اللومرين ننس إيدينو كريبا آمين نوسني كرب ألينا السعديان بركتيان آمين الكمولحي نسنا كري أنا لما أداني كربو الهنين السعديا كرب مصلحي أنا لما أديانا الكريمة أدونا سيها نسنيما على نكريانا السعدو الكمير السعديان لما أنسني هنا كربونا إيانا لسعيدة الكمور السحيان لما أديانا كربي أنا لما أسيها الكليمة حنسي أدانا كريبا والمئين السنتون كلا محل بيرنا أسيدنا مع أديك لما أنورا هنيس كلام ربي أنا لما أدينا السعيدنا آمين يا جيساس المعودة نيسنا كلمة الربعين لما أدونك يا مسا الكمي هلو سعيدنا مع أليانا كالربي أنا لندو شي مريا እንዴ ባል የተቀየረ ቆይ እስቲ ምን ሆነ? ነብዩ ምን ሆንክ? ነብዩ ቆይ እስቲ እንዴ አረጋበ የእግዚአብሔር መንፈስ ከኔ ጋር ነው። ስምዬ አይደለም ስሙኝ ያፍራ ወንድሜ ባንዴ ተነሳበት፣ ሰይጣኑ ተቀየረ እና ይሄ ነብይ ነው። እንግዲህ አብራላችሁ ሳለ የተፈጠረውን ነገር አውዙ ቢላ ተነገርኩኝ። የመጀመሪያው እንትን ነው ኢምራን። ይሄ የመጀመሪያው የዛሬ 4 ነው 5 ዓመት ነው አስታውሳለሁ። እና ፓስተር ነገር ነው ሊጸልያል ከሙስሊሞች ጋር ስለሆነ የሚያወራው የአረብኛ መሆኑ ነው። መጀመሪያ ላይ እንግዲህ የሰማችሁት አረብኛ ልሳን ነው። እና እንደዛ እኮ ነው። አል የሚል ቃል ያበዛል። አስተውላችሁ ከሆነ አልመኪያ አልሰሊባ ምናምን እያለ ነው የሚያወራው። እና እቺ አረብኛ ላይ አላት ላይ ያለው እና እሱን ነገር ነው የጨመረ እንትን የሚያደርገው። ከዛ በኋላ አናውቅም ከየት እንደመጣ ያ ወደ አህያ የሚመስል ነገር ድምፅ የሚመስል ነገር እያወጣ እንግዲህ ትንቢት ሲናገር እንሰማዋለን ለማለት ያህል ነው። አላሁ አክበር። እሺ እስቲ ሁለተኛውን ቪዲዮ ትከፍትልናለህ? አይ ይህንን አድርግልስ። ይሄ እንግዲህ የሙሴ ነው። አንተም በዚህ በሙሴ መነጽር አድርገህ ስታይ ከኔ ምን ታነባለህ? አውዝ ቢላ ለምጽ አለበት የለበትም ቢለው ምለኛ መነጽር ለምጽ ካለበት እንዳታስገባው። ስለዚህ አንተ ላይ ለምጽ መኖሩን ነው የምፈልግበት። ሙሉ ሰው ሙሉ አይደለም። ኃጢአት አይደለም ነው። አንተን ዲስኳሊፋይ ለማድረግ ነው የምፈልገው። ካደረኩት መነጽር ነው ጥለውን ሄደዋል። ሌላ ታሪክ ውስጥ ናቸው። አጽናምለው መነጽሩ ነው ማለት እንቀይሮ አንዛ ከሆነ አሜን። ይሄ እንግዲህ የብሉክ አሁን እየገባችሁ ነው ሳለ እየገባችሁ ነው። መጀመሪያ ቆይ አንዴ ነገር አረ ቆይ መነጽሩን አመጣለሁ ሳለ ዲስኳሊፋይድ ሆናል አለ። አይዋ አሁን መነጽር አመጣና ማለት ነው። በደንብ አዳምጥ። መነጽር አመጣን። ይሄ መነጽር አለው ከአምስት ስንት ዓመት ይሆናል ሙሴ ከመጣ? ኦልሬዲ 5000 ዓመት ሆነው። ያ 1500 ቢፎር ካመኔራ ከኢየሱስ ደግሞ 2500 አካባቢ
በቃ እንደዚህ አስቡት። ከ2500 በፊት የነበረ ሰው መነጽር ነው አለ። በዛን ጊዜ መነጽር ነበር። ሀሳቡ ምን መሰለህ እንትን ነው እይታ አንጻር በሙሴ ሕግ ስትመለከት ሌሎቹን ይሄ ነውር አይነት ነገር ይፈልጋል አይነት ነገር ነው። ግን እሱን እኮ ነው መነጽር አመጣን። ይሄ መነጽር የሙሴ ነው አለ እና አድርገው አለ። ከዛ ስታደርገው ምን ይታያል? ስታየኝ አይ አሁን የሚታየኝ ለምጽ አለ በሽታ አለብህ አለ። ገባህ? መነጽሩ አደረገ። መነጽሩ አሁን ምን ይታያል? ሳላ እዛ ጋር የሚታየው ይታያል፣ ለምጽ አለበት አለ። ከዛ አውልቀው አለው። ይሁትማ አውልቀው አለው። ይሁት ሙሉ አይደለም። ኃጢአት አይደለም ነው። አንተን ዲስኳሊፋይ ለማድረግ ነው የምፈልገው። በቃ አንተ ያደረኩት መነጽር አንተ ውድቅ ማድረግ የፈለገው የሙሴ መነጽር አለው። አሁን ደግሞ ይሁት ቅሌውን ሄደዋል። ሌላ ታሪክ ውስጥ ናቸው። መነጽሩ ነው እንግዲህ እንቀይረዋል። እዛ ከሆነ እንቀይረው። አሜን። ይሄ እንግዲህ የብሉይ ኪዳን ነው። አንድ አውድ እስኪ አውልቀው። ይሄ ደግሞ የአዲስ ኪዳን ነው። አሜን። ከኢየሱስ በኋላ አሜን። እስቲ አድርግና ሞክር። ተቀየረ መነጽሩ ሳራ ተቀየረ። ይሄኛው እንግዲህ አስቡት፣ በአምላክ እንዴት ነው የሚቀልዱ። ይሄ መነጽር የብሉይ ኪዳን፣ ይሄ መነጽር አዲስ ኪዳን። አሁን ተቀየረ። በዚህ መነጽር ምንድን ነበር የሚታየው? ሳላ ለምጽ ነበር የሚታየው አይደለ? በሽታ ነበር የሚታየው። በዚህ ደግሞ የሚታየው እስቲ እንስማን፣ በዚህ ምን እንደሚታየው። እሺ ወገናችን ነብዩ፣ የጴንጤዎች መሪ፣ እስቲ የሚታየው ምንድን ነው? ኢየሱስ ጌታ ነው። አሜን። ጥርት ብሏል። አሁን ይችላል ኢየሱስ። አሜን። ይሄኔ ነው እቺ ሀገር ወዴት እየሄደች? አውዝ ቢላ ሳላ ኧረ ያኛውን ክፈተው እስኪ፣ ከላይ ያለውን ክፈተው። እሺ ወሬውን ሌላውን ነገር ከአንገት በላይ የሆነውን ነገር ትተን እግራችንን እንድንቀበል ነው። እኔ አስቀድሜ ይገርማቸዋል በራእይ አንገቴ በሰይፍ ሲቆረጥ አይቻለሁ። ወደ ሰማይ እየተመለከትኩ ማለት ነው። ያ አንገቴ ወደቀና መሬት ላይ ማን ያንሳልኝ እያልኩኝ ቆሜ፣ አንገቴ ግን ተቆርጦ ራሴ ጭንቅላቴ መሬት ላይ ሆኖ ይናገር ነበር። አልሞትክም አለኝ። አንድ ቀን መጥቶ አልሞትክም ሲለኝ ይሄ ራሴን ማን ያንሳልኝ መሬት ላይ ወድቆብኛል እኮ ምናምን እያልኩ ነበር የዛን ጊዜ። እና ግን አንገቴ መሬት ላይ ተቆርጦ ይናገር ነበር። አንገቴ በላይ እንዴት ተቆርጬ አወራሁኝ። ሁለቱም አካሌ መሬት ላይ የሚያለው ሁለት አካል ሆኜ ሳወራ ነበርና ስለዚህ ወደ እግዚአብሔር አንገቱ ከተቆረጠ የተቆረጠውን መሬት ላይ ያለውን በየትኛው አንገቱ ያለው ሌላ አንገት ቀረ እንዴ? እዛ ላይ በምን ነበር የሚያረጋው? እነዚህ ሰዎች አንዱ በምን ነበር የሚያወራው ነው። አንዱ ወደቀሽ ችግር የለው ያኛው ያወራል። ከላይ ያለው በምን ነበር ይሄ ያኛውን የሚያወራው? ምን አይነት ሰው አንገቴን አንሳልኝ እኮ ሰምተዋል። አንገቴን አንሳልኝ እኮ አንገቴን አንሱልኝ እላቸዋለሁ አለ እና አልሞትክም ይሉት። አንገቱ ተቆርጦ አልሞትክም ይሉት። አንገቱ ኦልሬዲ መሬት ላይ ነው ያለው። በየትኛው አንገቱ የተላይ ምላሱ አፉ ምኑ ብትል በተቆረጠው አንገት ላይ ነው ያለው። እነዚህ ሰዎች የሆኑ ይደገም ሳላ ከይቅርታ ጋር ተቀጠልኩኝ። ወላሂ ገርሟቸዋል። በራእይ አንገቴ በሰይፍ ሲቆረጥ አይቻለሁ። ወደ ሰማይ እየተመለከትኩ ማለት ነው። ያ አንገቴ ወደቀና መሬት ላይ ማን ያንሳልኝ እያልኩኝ ቆሜ፣ አንገቴ ግን ተቆርጦ ራሴ ጭንቅላቴ መሬት ላይ ሆኖ ይናገር ነበር። አልሞትክም አለኝ። አንድ ቃል መጥቶ አልሞትክም ሲለኝ ይሄ ራሴን ማን ያንሳልኝ መሬት ላይ ወድቆብኛል እኮ ምናምን እያልኩ ነበር የዛን ጊዜ። እና ግን አንገቴ መሬት ላይ ተቆርጦ ይናገር ነበር። አንገቴ በላይ እንዴት ተቆርጬ አወራሁኝ። ሁለቱም አካሌ መሬት ላይ የሚያለው ሁለት አካል ሆኜ ሳወራ ነበርና ስለዚህ ወደ እግዚአብሔር ፈተና የደረሰባችሁ ሰዎች በሁሉም ዓለም ያላችሁ እስቲ ለአንድ ዓመት ጫማ አውልቀን በእግራችን እንሂድ። ቆይ እኔ የምለው ጫታ ቆሞ አንጎበር ነው እንዲያደርገው እንዴት ነው? ኢብራሂም መጨረሻ ያለውን ሰምተዋል? በኋላ ጫማ አውልቀን በእግራችን እንሂድ። እግዚአብሔር ስማ እንደ ስማ ኢብራሂም አካል ሆኜ ሳወራ ነበርና ስለዚህ ወደ እግዚአብሔር ፈተና የደረሰባችሁ ሰዎች በሁሉም ዓለም ያላችሁ እስቲ ለአንድ ዓመት ጫማ አውልቀን በእግራችን እንሂድ። አውዝ ቢላ እንዴ ሰምተዋል? እግዚአብሔር ፈተና የመጣብን እስኪ ለአንድ ዓመት ለእግዚአብሔር ብለን ጫማችን አውልቀን ባዶ እግራችን ደሃ እንሆን ያለውና ጤነኛ ነህ ፓስተር? አውዝ ቢላ። ኧረ እዚህ ጋር ያክተውኩበት በደንብ ቀጥል።
ኢምሩ ሃንጎቨር ላይ ሳላ አንዴ ልክ ጫት ምናምን ሰዎች አቁመው ምናምን እንዲህ ነው ብዙ ጊዜ የሚሉ በዚህ እኛ ድሬዳዋ አካባቢ እንደዚህ ነውና ልክ 2 ቀን ምናምን 3 ቀን ካቆምክ ማለት ነው ጠርሙስ ውስጥ ምናምን ላይ ከተዋል አሉ። እንደዚህ አይነት ስታፍ ነገር ነውና ይሄ ምን እንዴ እኔ ግራ ነው የሚያጋባው ወላሂ እንዴት አይነት እምነት እንዳላቸው። ሌላኛው ደግሞ ኢምሩ አሁን ለምሳሌ እዚህ ጋር አንዴ ከይቅርታ ጋር ጨምሮሽ ኦርቶዶክሶች የሚጎበየ ነው። አሁን ጴንጤ ብቻ ሆነና ሰምተህ እኮ ምንድን ነው ያለው? ባዶ እግራችን ሂዱ ነው ያለው አይደለ? ምንድን ነው ያለው? በአንዳች ባዶ እግራችን ነብዩ። እስቲ ደግሞ በክርስትና ነው አንብብልኝ። የጌጥ ልብሶችን አትልበሺ ሴተኞች ወደ ጎን ሆነብኝ በጣም እሺ። አንብበው። የጌጥ ልብሶችን አትልበሺ ካለ በኋላ ያው በእግር ጫማ አታድርጊ ይላል። ታይህ አይደለ? ከስር ሴት ካለሽ ይሄ መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ መጽሐፈ ዲስቂያ ምንድን ነው የሚለው? አንቀጽ 3 ላይ በእግርህ ጫማ አታድርጊ። እኩል ናቸው። እሺ ኦርቶዶክስ እንዳትስቅ እዚህ ጋር ተቀምጠ። እሺ ኦርቶዶክስ እዚህ ጋር ምንድን ነው ጫማ ማድረጋችን ሴቶች ጫማ ማድረጋችን በኦርቶዶክስም ሳላ ሂድበትና ከዛ ወደ ቀጣይ እናልፋለን። ኦኬ ጫማ እንዲለብሱ አይፈቀድላቸውም መሰለኝ። ወንድን ሊያታልሉ ይችላሉ አይነት ነገር ነው። እና ስትስቂ የሆነ ጥርስሽ ውስጥ ጋኔን አለ አይነት ነገር አለ። እሱም በኋላ ላይ የምናሳያችሁ ይሆናል። እስቲ ኤኒዌይ አንድ ቪዲዮ እንድናይ ነበር የፈለኩት። እንግዲህ ዛሬ ጀስት ትምህርት ነገር የለም፣ ግን ለዚሁ በእነዚህ ሰዎች ፈታ እንድንል ያህል ነው። ኢንሻላህ ነገ ቀጠሮ ይዘን በደንብ የምናወራበት ይሆናል። ይሄኛው ደግሞ በጣም አራዳ ፓስተር ነው ኢምራን አሁን የምከፍተው። በደንብ እናንተ ብቻ አስተውሉት እሺ። 2 የሆነ ነገር ፈተዋ ነገር ይመስላል የሚሰጠው። እስቲ እናየው ኢምራን፣ ሁለተኛው የመጨረሻው በደንብ ወይኔ አውቃለሁ። ከዚህ ሰዓት ጀምሮ ከእሱ ጋር ምንም አይነት ህብረት እንዳይኖርሽ፣ ምንም አይነት ነገር እንዳታገኙ። እሱ ሰው ያንቺ አይደለም። እንዴ ልክ እንደዚህ አንገቱ ላይ እንደዚህ እየጠመጠመ ነው ማየው እና እግዚአብሔር እንዴት እንደሚወድሽ እንዴት እንደሚጠነቀቅልሽ እንደው ከዚህ ሰዓት ጀምሮ አሁን በመንፈሴ ነው ያየሁት። እዚህ ቸርች ነው የምታገለግዪው። አሜን። ከእሱ ልጅ ጋር ያለሽን ኮኔክሽን ካላቆምሽ ይለኛል እግዚአብሔር። አሜን አሜን። ላይፍሽ ተበለሻሽቶ ሰምተሽኛል። እሱ ያንቺ ጓደኛሽ አይደለም። ቸርች እያስገባሽ እሱ ለምን እንደማይገባው ሂጂ ምናምን ይለኛል። ይፈቅድልሻል።